ወይ ሀዊ እንዴት ነሽ? ሰላም ነሽ ወይ? በጣም ደስ ብሎኛል። መቤቴ ማርያም የወድሽን በጀርባ ታዙርልሽ የኔ ቆንጆ። በጣም ነው የምወድሽ የኔ ሀዊዬ። እኔ በጣም ብዙ ጊዜ ሞክር ነበረ እና አላገኘሁሽም እና ጉዳዬ የዛሬ 4 ዓመት ነው እና ወርቅ ጠፋብኝ። በጓደኛዬ እና በእህቴ ልጅ ነው እኮ። የት ሀገር ላይ? ቤሩት ነኝ ያለሁት። ቤሩት ነኝ ያለሁት እና ጓደኛዬ በጣም ወዳታለሁ። ከእህቴ ልጅ በላይ አርጌ አምናታለሁኝ እና ነገሩን ትቼው ነበረ። ወደ 49 ግራም ወርቅ ነው እና የእህቴ ልጅም አላየውም ማለት ነው። ተዋበችያ እንዴ አንቺ ቤሩት እየሰራሽ ወርቅ እየገዛሽ ወደ ኢትዮጵያ እየላክሹ ነው ወይስ እዛው ቤሩት ላይ ነው? ቤሩት ነበር ያለው። በዛ ወርቁ የኔም የልጄም ወደ 69 ግራም ሆነ። ኢትዮጵያ ሄጄ ላስቀምጥ ስል ባንክ አልተቀበለኝም። ይዤው ሄድኩና ይዤው ተመልሼ መጣ። ኦኬ ባንክ ለምን አልተቀበለሽም? ባንክ እኮ ወርቅ ማስቀመጥ ይቻላል። ኢትዮጵያ ባንክ ነው አይደል የምትይኝ? ኢትዮጵያ ውስጥ አዋሽ ባንክ ነበረ፣ አዳማ ነበረ፣ አዋሽ ባንክ ነበረ። አዋሽ ባንክ አልተቀበለኝም። እኔ የምመጣበት ቀንና እነሱ የቀጠሩኝ ቀን አንድ አልሆነም። ከዛ ይዤ መጣሁ። እኔ ቤሩት አሁን 14 ዓመቴን ጨርሼ 15 ዓመቴ ነው እኮ። ምክንያቱም ነበር የጠየኩሽ ባንክ ለምን እንዳልተቀበለ። ባንክ ወርቅ አያስቀምጥም እንዴ? በላይ ያስቀምጣል፣ ግን ቀጠሮ ቀጠሩ። በባንክ ብሬ የአዋሽ ባንክ መክፈት አለብኝ እና ወርቅ ለማስቀመጥ የባንኩ ማናጅሜንቶች መፈረም አለባቸው። እኔ ሳስቀምጥ ስንት ግራም ነው? ከ1 ኪሎ በላይ ነው የሚቀበሉት። የኔ 1 ኪሎ አልሞላም፣ 69 ግራም ነው። ገባኛ። አዎ ከዛ ሀቡዬ ቤት አስመርቄ ወርቄን ይዤ እንደምመጣ ለእህቴ ልጅ ነገርኳት። እዛ ውሰጅ ብላኛለች የማስቀምጥባት እና ወርቁን ይዤ ልመጣ ነው አልኳት። በቃ ይዘሽው ነው ያለችኝ እና ጓደኛዬም እሷም 14 ዓመት ስቀመጥ አንድ ቀን ኤርፖርት መጥተው ተቀብለውኝ አያውቁም። ራሴ ነኝ የምወጣው ከኤርፖርት ራሴ ነኝ የምመጣው እኮ። ቆይ ቤሩት ላለችው የእህትሽ ቆይ እየተደማመጥን ውዴ ጫጫታ ላይ ተዋበች። ቆይ ኢትዮጵያ ባንክ ቤት ስላልተቀበለሽ ወርቅሽን ይዘሽው ልትመለሽ። ቆይ አንቺ አዳምጪ፣ ሚኒት ላድርግሽና አንዴ ማሬ፣ ጫጫታ ላይ ስላለሽ ነው። ኢትዮጵያ ባንክ ቤት ወርቅሽን 1 ኪሎ ስላልሞላ 69 ግራም ብቻ ስለሆነ ባንክ ቤት እንዳልተቀበለሽ እና ይዘሽው ልትመጪ እንደሆነ የነገርሻት ቤሩት ላለች የእህትሽ ልጅ ነው። ትክክል ነኝ ሀሳቤ? አሁን ሚዩትሽን አብልና መልሽ። ትክክል ነው የገባኝ? ሚዩት ነሽ ተዋበች። ተራድቻታለሁ በትክክል። አሁን ይሰማሻል? አሁን ከዛ ይዞ መጣሁኝ። መጥተው ከኤርፖርት መጥተው ተቀበሉኝ። እኔ የምጠራው ታክሲ ሳይሆን የጓደኛቸውን መኪና እኔ ኒሞሪ ይዤላት መጥቻለሁ። ያንን ኒሞሪ ለመቀበል አንዷ ጓደኛ የባሏ መኪና ይዛ መጣችን። ተቀበሉ። መጣው። በጣም ደክሞኛል። ድግስ ላይ ነበር የዋልኩት። የምርቃት ድግስ እቃ ሳጥን ስውል ነበር የዋልኩትኛ። ስለደከመኝ ቦርሳዬን ለእህቴ ልጅ ሰጠዋት፣ ወርቁ አለበት ብዬ። ከዛ ኒሞሪ ነገ ጠዋት ሰጥሻለሁኝ ሮዛ ስላት፣ ኧረ አሁን ካልሰጠሽኝ ስትለኝ እንደዚህ ገለበጥኩና ተጠንቀቂ፣ ታሪኳ ወርቅ አለበት አልኳት። እሺ አለችኝ። ገባን። ልክ ገብተን እንደገባን ከጓደኛዬ መታ አልጋ ላይ ተኛች። እሷ እንደዚህ ቁም ሳጥን ላይ ቆማለች። ኧረ ወርቁ የለም አለችኝ። ደነገጥኩኝ። አለ ፈልጊው። ገለበጥን። ምን አልን? የለም። ከዛ ወረደች። እሷ ወረደች እና ብርድ ነበረ፣ ጃኬቱን ይዛ ወረደች እና አለቀስኩ። በቃ እንዴት እንደዚህ ይሆናለሁኝ። እነ ሮዛን ጠይቂያቸው እነሱ ጋርም ስንደውል አላየንም አሉ። ከዛ ጠዋትም ፈለግን አጣን አሉኝ። ከዛ ካሜራ ነበረ፣ ካሜራ አሳየን። ካሜራ ስናሳይ እሷና ጓደኛዬ ወርደው እንደሚፈልግ ሰው ሆነው ያነሱት እቃ ግን አለ፣ አይታወቅም። በጨርቅ ነው የተቋጠረው ወርቅ፣ በፒንክ ጨርቅ አንስተው ያንን ወርቅ
ይሆናል በቃ በፒንክ ነው የተቋጠረው። ያነሱት ዕቃ አለ ግን ተጠየቁ። ሲጠየቁ አላየንም ማለች። የእህቴ ልጅ በእናቴ ማስጠየቋት፣ በዘመዶቹ ማስጠየቁኝ፣ ቤተክርስቲያን እንሂድ ስላት አልሄድም አለች። አልሄድም አለችኝ። እናቴ ልጄ አለችኝ፣ እኔ እናቷን አስታመሽ ቀብረሻል። አሁን በአንቺ ብትከሻ ሰውዬ እንድትከሳስ ነው የሚፈልገው። ብትከሻትና ብትታሰር ምንም አታገኝም። እኔ ጠይቄ ይቀበልልሻለሁ አለች። እሺ አልኩኝ እና ዝም አልኩ። የእህቴም ጠየቋት፣ እሷ የሙት ልጅ ነች። አሁን አንቺ ልጅ የአንቺ ልጅ ብትሆንስ ምናምን አሉኝ እና እንጠይቅልሻለን አሉኝ። ኦኬ ጠየቅን። ሀቡ በጠየቁ ቁጥር በቃ ሰውነቴ ልነግርሽ አልችልም። እሳት ለቀቀብኝ። በቃ የፈላ ውሃ በላዬ ላይ አፈሰስኩኝ። ልታነቅ ሞከርኩኝ። ጓደኛዬ ትስቃለች። ለካ እሷም እጇ ነበረበት። አሁን ነው የሚገባኝ። አሁን እኮ ወርቁ አልጠፋም ወንድ አብልታለች ስላሉኝ ነው ዛሬ አንቺ ጋር የወጣሁት። እኔ አንቺ የጠረጠርሽው ማንን ነው? የእህትሽ ልጅ ነው? የእህቴ ልጅ። አዎ የእህቴ ልጅ ምን እንዳለችኝ ታውቂያለሽ? አንቺ አይናለምን በምን ያህል ታምኛታለች ስትለኝ አይናለምን አምናታለሁ ግን አንቺን አላምንሽም አልኳትኝ። አይናለምን የማታምኛት ከሆነ እኔም አላየሆኝም ሌባ ስላልሽኝም አልሰጥም ባገኝ እንኳን አለች። 4 ዓመት ሙሉ ሀቡ እህል አልበላም፣ እህል አልጠጣም። ከዛ በቃ ውስጤ ይሄ ተቃጠለ። አልማለችም። ሰዎቹ አሳፈሯት ወዲያ ወደ ኢትዮጵያ። እኔ የማውቀው ነገር የለም። በቃ ጓደኛዬ ለእኔ ምንም ተንኮል የምትሰራ አልመሰለኝም፣ የምትሰራ ነገርም አልመሰለኝም። አንድ ቀንም አስቤው አላውቅም። ከዛ እናቴም ጠየቋት። በቃ አላየሁኝም አለች። አላየሁም አለች፣ ካደች። ወርቅ ስትሸጥ ታየች። እኔ ለእሷ ወርቅ በወርቅና በብሬ ስለምትቀና 8 ግራም ወርቅ ገዝቼ ሰጥቻታለሁ። በጣም ትቀናለች። ለእህቴ ልጅ 8 ግራም ወርቅ ገዝቼ ሰጥቻታለሁ። የእህት ልጅ ትንሽ አትሆንም ማለት እድሜ ትመጣጠናላችሁ። እኔ እናቷ አሳድጋኛለች። እኔ ስወለድ የእሷ እናት ነች ተሸክማ ያሳደገችኝ። የእኔ ታናሽ ነች። እኔ ደግሞ እሷን ተሸክሚያታለሁ። እኔ አይደለችም፣ እኩያ አይደለችም። እሷ አሁን ማክሲመም ወደ 31 32 እኔ 45 ዓመቴ ነው። 45 ዓመቴ ነው። ደከምኩ በደከምኩ። ከዛ ሄደች ወደ ሀገር ቤት። እሷ ጓደኛዋን ካመነች እኔ የእህቷ ልጅ ካላመነችኝ እኔም አላየሁም አለችኝ። በቃ ነገሮች ሁሉ ተወሳሰቡ። ከዛ ቪዲዮ አወጣ፣ የሰውዬ ካሜራ ፈልጎ አወጣ። እሷ ኪስ ውስጥ የከተተችው ምንድን ነው ብሎ አስጠየቃት። እሱ የታቦት ምስል አምጥቶ አሳያትና ማይ አላት። አልምልም አለችው። አልምልም ወሰርሽ ካለችኝ አልምልም አለችኝ። ከዛ በቃ ምንም ማድረገው ነገር የለም። የልጄን ወርቅ አሁን እቺ ጓደኛዬ ሸጣው አይደለም ጠፍቶባት አይደለም ሸጣ በልታው ነው ለወንድ አብልታ ነው ያለችኝ ጓደኛዬ። ነይ አይናለም እንሂድና ልጄ የሰው $1000 እንትን አለብኝ ብር አለብኝ ያንን ሊከፍል ነው። ነይ እንሂድና ልጄ ወርቅሽን ውሰጂና ሽጭ ብላኛለች። ነይ እንሂድ አልኳት። ሄድንና 27 ግራም የልጄን ወርቅ $900 ሸጥኩት። ያን $900 ብቻ በቃ እኔ ምን ብዬ እነግርሻለሁ? $20 እኮ ነው። ወርቄ በጠፋ በ5 ወሩ ባሌ ወድቆ ተሰበረ። በቃ ልጄ አይምሮ ተነካ። ልጄ አይምሮ ተነካ። ልጄ አይምሮ ሲነካች ጓደኛዬ ምን ትላለች? ልጇ አብዷል፣ ስራዋ ነው፣ መተት ቤት እየሄደች ነው እያለች ትላቸዋለች ለጓደኞቼ። ጓደኞቼ ሰብስበው አንገት እንኳን ሰንሰለት እንኳን እንግዛላት ሲሉ ሸጣው ነው አብሬያት ሄጄ እሸጫለሁ አለች። የልጄን ወርቅ የሸጥኩትን አብራኝ ሄዳ ከመዳም ቤት አምጥታ ወደኔ የሸጥነውን ወርቋን ሸጠዋለች። አልጠፋባትም አለች። ከዛ በቃ እኔ በቃ ራሴንም ስለማላውቀው ልጄ ደግሞ በቃ በልጄ እኔ በጣም አፍራለሁ። ልጄን አደባባይ ማውጣት አልፈልግም። ልጄ ሚሚዬ ይጥፋ፣ በቃ ሚሚ ነው የምትለኝ። ሚሚዬ ይጥፋ፣ በቃ እኛ ደህና እንሆንልሽ፣ በቃ አንቺ ነሽ ያለሽን፣ አባታችን እንደዚህ ሆኗል፣ ተይው በቃ ትለኛለች። እኔ ጓደኛዬ ክፉ መሆኗን አላውቃትም ነበር። አሁን ያወቅኳት ሀቡ
አሁን ወጥቷት ካንሰር በሽተኛ ነች ካለችኝ በኋላ ታመምኩ፣ በጣም ታመምኩ። ልነግርሽ አልችልም። በየመንገዱ ወድቃለሁ። ሆዴን ያመኛል። ሆስፒታል ገባሁ። ሆስፒታል በሽታ አይገኝም፣ አገሯ ተሳፈር አለችው ለሰውዬ ጓደኛዬ። አሳፈረኝ። ሲያሳፍረኝ ሆዴ ውስጥ ጥቁር አንበሳ ገብቼ የሆነ ፀጉራማ ነገር ነው የሚታየው። ኦፕራሲዮን ልሆን ስል አይገኝም። ጸበል ገባሁ። ጸበል ገብቼ ዛሬ ነገ ስል 6 ወር ከሞላ ወደ ቤሩት መግባት አትችይም ተባልኩ። ምን ትላቸዋለች? እቃዬ እዚህ እንዳለ ነው ያለው። ካንሰር አለባት፣ ካንሰር ተገኝቶባታል አለችኝ። እኔ አሁን ቤሩት ነኝ ያለሁት። ሰውዬ ጠላኝ። በቃ ድሮ ይወደኝ ነበረ። 8 ዓመት ነው እሱ ጋር የተቀመጥኩት። አሁን 3 ዓመት ከ6 ወር አር ነው የጠረኩት። አሮጊት ቤት ነበርኩ ከእሷ እኩል። እሷም የልጅ አር ነው የምጠርገው፣ እኔ አሮጊት አር። እኔ በጣም ወዳታለሁ። በጣም እስካሁን ለማመን እስኪ ከብደኝ ድረስ በጣም ወዳታለሁ። ከዛ ልጄ ጸበል ቦታ የሰማው ነገር አለ። ሚሚዬ እችን ሴትዮ ራቂያት አለኝ ሲለኝ ጊዜ ምን አደረገቻችሁ? የጠቆረ በጠቅላላ ይጠላል እንዴ? ምን አድርጋችኋለች? የድሃ ልጅ ነች፣ እኔ ወዳታለሁ። ራቂያት አልሰማ አልኩ። ጓደኞቼም ሲሉኝ አልሰማ አልኩኝ። እኔ ሳገኝ ትናደዳለች እሷ። እኔ ይህንን አላውቅም። ከዛ ሄድኩኝ፣ ታመምኩኝ፣ ሳልመጣ ቀረሁኝ። እንደገና በሌላ ሰው ቪዛ አሰርተውልኝ ለእሷ ሳልነግር መጣሁ። አቡ ስመጣ ጠላትሽ 12 ዓመት ጓደኛ አይደለም የአንድ ቀን አልመሰልኳትኝም። ሰላም አላለችኝም፣ አኮረፈችኝ። ሶፋና ቁም ሳጥን አጠገቤ የራሴን ሸጣ ብሩን ይዛው ሄደች። ርቦኛል እንኳን እቃዬን እንኳን ይዤ የሚሄድበትን እንኳን ብር አልሰጠችኝም። አይጥ በርሜል ውስጥ ይገባል። አቡ በርሜል ውስጥ እንዳለ ልብሶቼ ተቀደዋል። ብረት ድስቶቼ የሉ፣ ማሽኖቼ የሉ። ምንም አልተናገርኩኝም፣ ዝም አልኳት። ጾም ውስጥ ነበር የመጣሁት፣ አልተናገርኩኝም። በቃ ተመለሰብኝ፣ በሽታ አመመኝ። ቤተክርስቲያን ነበሩ ሄድኩኝና እሱም ተውኳት፣ አለፍኳትኝ፣ እረስቼዋለሁ። አሁን ልናገረው አንቺ ጋር ሊቀርብም አልፈልግም። ለእግዚአብሔር ሰጥቼ ትቼው ነበረ። ምን አለችኝ? አሁን እቺ ፈልፈላ በቃ የእሷ ስራ የእሷ ፈልፈላ ስለምሰራ የባሏን አር ልጆቿ ይጠርጋሉ። የልጆቼን አባት የት ልጣለው? ወልጄ ልጣለው። ተሰበረ ይሄ ሰውዬ። ልጆቹ የወለዳቸው ልጆች የእሱን ኩሽ መቀየር ግድ የላቸው። ከእህቶቼ ልጆች ጋር አባላችን የእህቴ ልጅ ባልሽ ምናዊ ነው? ልብናኒ ነው ባልሽ? እዛ ኖ ኢትዮጵያ ነው ያለው። እየተመላለስኩ ነው የምመጣው። ሄዳለሁ። የልጆች አባት ነው። 25 ዓመታችን ከተጋባን ባንስማማ ምን ልጆች አሉኝ እኔ ብለያይ እንኳን ልጆቼ የእኔ ልጆች ማንነቴን እስኪያውቁ ድረስ ብዬ እኔ መከራና ስቃዩን የምቀበለው ከባሌ ጋራ ነው። ሰው እንዲጠላኝ አደረገችኝ። ሰው እንዲጠላኝ ሀቡ። አሁን የእህቴ ልጅ ከዱባይ ትሄዳለች። የዛች የሰረቀችው እህት ከዱባይ ወደ ኢትዮጵያ ትሄዳለች። ለእህቴ ደውላ ወርቅ እኮ አልጠፋባትም፣ ሸጣ እኮ አብልታ ነው። እኔ እና እሷን ሄደን የሸጥ ነው ያንን ሁሉ ወርቅ እንዴት ብላ ነው የሸጠችው? ኧረ ተይ አይናለም ተይ ሲሏት በእውነት ሸጣ ነው፣ ማርያምን ሸጣ ነው።
እኔ ረስቼው ነበረ ሀቡ። ግን ጓደኛ ያለው በእኔ ይማር፣ ዘመድ ያለው በእኔ ይማርና እኔ ከሁለቱ የምፈልገው ወርቁን አይደለም፣ እውነት ነው የምፈልገው። ለምን አርጊያት ነው የዚህን ያህል ጥግ በእኔ ላይ ክፋት ሄደችው? ምን አርጊያት ነው? ቲሸርት ብገዛ ገዝቼ ነው ሲሄድ፣ አንድ ሻንጣ ለእኔ አንድ ሻንጣ ለእሷ ነው፣ ለቤተሰቦቿ ገዝቼ ነው የሚሄደው። አረኩ ማለት አልወድም አቡ፣ አልወድም። ምን አርጊያት ነው? ልጄ ማበዱንስ ምን አስደሰታት? የልጄ አይምሮ መነካቱስ አብዶ ወንጂ ማዞሪያ ነው። ምን አስባላት? ምን አስባላት? እኔ አላቃተኝም። ባሌንም ልጄንም እኔ ባንክ ማስቀምጠውና የምሰረዝረው ልጣ እንጂ ለልጆቼና ለቤቴ አላጣም። አንድ ኢትዮጵያዊ ከዚህ የዛሬ ዓመት ከፎቅ ላይ ልትወድቅ ስትል እርጉዝ ነች። አትውደቂ፣ እኔ ልጁን አሳድጋለሁ ብዬ ሕፃን ልጅ ወስጃለሁ። የምትበላው የላትም፣ የሰው ልጅ ወሰደች አለችኝ። እኔ ነኝ የወሰድኩትኝ። እች ልጅ ብትሞት ልጁ ቢሞት እግዚአብሔር ነው የሚጠይቃት። አይኔ እያየ ከምትሞት ልጁን ወስዳለሁ ስሪና ቢ ማለት ኃጢአት አይደለም። ክፋቴ እዚህን ያክል ጥግ የለውም፣ ድንበር የለውም። እኔ ትቻት ነበረ ግን አልተወችኝም። ሀቡ ሰው የሚማርባት እዚህ አደባባይ ወጥታ ምን እንዳደረግኳት፣ የኔን ክፋት የኔን ደግነት የቤሩት ሰው ይመስክር። ብቻዬን አልበላም። እንኳን ሰው አረብ ይመሰክራል። ለእኔ አንድ ካለኝ ሁለትም ማለት ነኝ። እምወዳት ጓደኛዬ ነች። ከእህቶቼ ልጆች አለያየችኝ። ኦኬ እነሱም ከእሷ መከተሏ ወርቅ እኔ እንዴት ብዬ ነው ለወንድማ በላው? ትልቅ አሮጌ ሴትዮ ልጆቼ ጎረምሳ ናቸው እኮ። አንዷ ልጄ እዚህ ቤሩት ነች አለችው። አሁን 24 ዓመቷ 5ኛ ዓመት። ወንዱ 23 ዓመት። ወንዱ ኢትዮጵያ ነው። 23 ዓመቱ። አንዴ ይድናል፣ አንዴ ይዞራል፣ አንዴ ይመጣል። በቃ ተምሮ ጨርሶ በኤሌክትሪሲቲ ነው። ስልክ ቤት ከፍቼለት ነበረ። ስልክ ይጠግናል፣ ቴሌቪዥን ይጠግናል። ከፍቼለት ነበረ። እሱን ሁሉ ጥሎ እንደ እብድ ነው የሚሄደው። አሁን ደግሞ በመሀል ትንሽ ዳነልኝና ፓስፖርት አወጣሁለት። አባይ አትናገር ፓስፖርት አወጣው ብለህ ለሰውም አትናገር አልኩትኝ። አሁን ደግሞ ተመልሶ ጠፋብኝ ቤት ውስጥ። በቃ ልነግርሽ አልችልም። የሀገሬ ልጆች እንዲጠሉኝ፣ ውሸታም እንዲያደርጉኝ ምን አርጌ እኔ ምንም ሳይኖራቸው ያመጣኋቸውን ልጆች እየዞረች እየለቀመች ታሳድብብኛል። 5 ሳያወጡ ነው ያመጣኋቸው፣ 5 ሳንቲም። እኔ ሰው ሆኜ ሰው ይሁኑ የማለት ምን አደረግኩኝ? የኢትዮጵያ ሕዝብ ይፍረደው፣ ወላድ ትፍረደው፣ ጓደኝነት ይፍረደው። እናቷስ ብትሆን እኔ ተሸክሜ እየሄድኩላት የኔ ክፋት እና የኔ ልጅ ማበድ ምን ያስጠቅማታል? እኔ ዛሬ $300 14 ዓመት ተቀምጬ $300 ይሰራል ሰው። ልጄን ባዶ አድርጌ እኔ እየኖርኩኝ ተመስገን ብዬ እየኖርኩ ነው። ግን ነኩኝ። ሀቡ አልጠፋትም ብለው አሁን እንዳዲስ ነኩኝ፣ እንዳዲስ ነካችኝ። ትቼው ነበረ ለእግዚአብሔር እያለቀስኩ ትቼው ነበረ። እኔ ለባሌ ፓምፐርስ ብልክ ደስተኛ ነኝ። እሷ የሰው የልጅ ለብር ብላ ትቀይር የለም። ምን የልጆች አባት አልጥለውም። ነገ ልጆቼ እኔን ብታመም ይጥሉኛል። ልጆቼ ካልከፋቸው እሷ ምን ጨነቃት? ለሱ ፓምፐርስ መቀየር ይጠይቃንታል። አጨቃቱ እኔ አልከበደኝ፣ ባለቤት አልከበደኝ። ሳላቅ ያገባሁት ባሌ ነው። ወለድኩለት። እንዴ ብዬ ልጣለው? ሰው እኮ ነኝ፣ ሰው እኮ ነኝ እኔ። እንደዚህ አይደለም የሚያሳድጉኝ። ግን ጓደኝነት የዚህን አክል ስጎርስ እኔ ስጠራት ልጆች ይሉኝ ነበረ። ናይም እራት እንብላ ስላት ጀመረኝ ደግሞ ልጠራኝ። ለመተቷ ነው እንዲህ የምጠራኝ ይሉኛል ትለኛለች አሉ ልጆቹ ሲነግሩኝ። እናንተ ስለምጠሏት ነው ነበረ። ግን አሁን ገባኝ። መቆሜን አትወደውም፣ መቆሜን አትወደውም። ካንሰር አለባት ትለኛለች።
ቢኖርብኝ እንኳን ጓደኛሽ አይሸፍንሽልሽም። አረቦች ሁሉ ካንሰር አለብሽ እንዴት መጣሽ እያሉኝ እስኪሉኝ ድረስ ምን አረኳት? የዚህን አክል ጥላቻ አለ? አረብ ኢትዮጵያ ይናገር እኔና እሷን ምን ያህል እንደምወዳት። ካለ እሷ መሄድ አልችልም። ፓንት ከገዛው ለእሷን ፓንት ገዝቼ ነው። ቀሚስ ከገዛው ለእሷን ቀሚስ ገዝቼ ነው። ምን አደረግኳት? አላወጣትም ነበር አደባባይ እንዳወጣት አረገችኝ። ገፋችኝ። መጣ አሁን 2 ዓመት አልሞላኝም። እንግዲህ አስቢ $3000 ነው የከፈልኩትኝ። አልጨረስኩትኝም። $700 ይቀርብኛል። ያመጣኋቸዎቹ ልጆች አስጠፍታብኝ አልተናገርኩኝ። በቃ እግዚአብሔር ያየዋል፣ ጓደኛ አምላክ ያየዋል። እኔ አይደለም ማየው እያልኩኝ ምን አደረግኩ? ዛሬ እኔ በዚህ እድሜ መስራት ነበረብኝ። ሚሚ አቤት። ስልክሽን ላኪልኝና በዋትሳፕ ቁጥሯን ልከሽልኝ ልጥራትና እንጠይቅ። ከሁለት ወገን እንስማ አይሻልም? ያንቺን ብቻ ከምንሰማ እሷ ጋርም ያለውን ነገር እንስማ። እሺ። የእህቴ ልጅንም ትጠሪልኛለሽ? አዎ እጠራልሻለሁ። ስልክሽን ለመሲ ባልትና ከአንቺ በላይ ላለችው ላኪልኝና ዋትሳፕ ያላት አሁን ትሰጠኛለች። እኔ ቮይስ አድርጌ እጠራታለሁ። እሺ ልጅሽ ትሰራለች? ሩት ላይ ስራ አላት? ልጄ መዳም ቤት ነው የምትሰራው። ባዶ መዳም ቤት ነው የምትሰራው። ባዶ አደረግኳት። እኔ ባዶ ሆኜ ባዶ አደረግኳት። በየወሩ ችግር የለም። ባዶ ብትሆን ለእናቷ ነው እኮ ልጅሽ። ከእናት በላይ ምን አለ? ስለ ልጅሽን ባዶ ውስጥ ማድረግ አትጨነቂ። ገና 24 ዓመት 2 ኦፕራሲዮን አይኔን ልክልሻለሁ። አይኔ አር ተጥሎ በማግስቱ እዚህ መጥቼ አይኔ እንዲህ ተደፈነ። አይኔን አስከፈፍኩኝ። ጉድ! አንጀትሽ ውስጥ አጥንት ይገኛል። አንጀቴ ውስጥ አጥንት ተገኘ። 5 ወሬ ኦፕራሲዮን ካደረግኩኝ ተተወኝ በቃ። ጸበል ለምን አትገቢም? ጸበል በምን ሄጅ? እዛ አያቋረጥም። ቤት ውስጥ በምን ይጠቀማሉ? እኔ ከሄድኩ ልጄ ማን ይረዳታል? እንዴ ልጅሽ እየሰራች አለ። ለ24 ዓመቷ አንደኛ በ18 ዓመታችን አለ ያረብ ሀገር መተን ራሳችን ቤተሰብ እኔ ከሄድኩኝ እሷ ብቻ ነች የምትሆነው ቤት የምትልከው። እኔ ጸበል ከሆንኩኝ የአባቷ ፓምፐርስ አለ፣ የአባቷ እንትን አለ፣ የቤት ቀለብ አለ፣ እናቴ አለች። ብቻ ናቸው። ወንድምሽ ማን ነው? ሶሪ ወንዱ ልጅሽስ ሞባይል ቤት ይሰራ አይደል? አለ ጠፋ። በቃ የሞባይል ቤቱ ጠፋ። እንደ ጭንቅላቱን እንትን እያለ ዝም ብሎ ነው የሚዞረው። አንዴ ኪንታሮት ያመዋል፣ አንዴ ጭንቅላቱን ያመዋል፣ ጥሎ ይሄዳል። ደህና ነው ስትል አንቺም ልጅሽም ጸበል መግባት አለባችሁ ማሪ። አንቺም ወንዱ ልጅሽም አብራችሁ ጸበል መግባት አለባችሁ። ምን ሰዓት እንዴት አድርጌ ከዚህ ባቋርጥ እዛ ይቋረጣል። ሀቡ ከዚህ ባቋረጥ እዛ ይቋረጣል ብዬ ልጅሽ ናት? ልጄ ነች የምትደውለው። ልጇ ለምን ገባሽ ብላ እየተቆጣ ልጄ ነች ለምን ገባሽ እና እኔ ቁጥሬ ልጋ ትተወኝ በቃ። እሺ ቁጥርሽን ላኪው ለመሲ ባልትና ውዴ። ሚሚ ቁጥርሽን ላኪው ለመሲ ባልትና። እሺ አየሻት መሲ ባልትና? ፎሎ አድርጊያትና ላኪላት ቁጥርሽን ዋትሳፕ ላይ። እዛው ቤት እንደ አንድ ነው። እንደው ጓደኛ እኮ ስንት ጓደኛ መሰላችሁ? የስንቱን ላይፍ ያበላሸው። እውነት ከባድ ነው። ጓደኛ ይቅርባችሁ ስትባሉ አትሰሙ።
ያለ ጓደኛ መኖር ያቅታችኋል። ምን ይደረግ? ከሌላ ጓደኛ ያለኝ አይመስለኝም። መስዬ ከላከችልሽ ላኪልኝ። ቻዊ አላከችም፣ እየጠበቅኩ ነው። አይ ቲንክ ልጇ እየደወለችባት ነው። ልጇ ተናዳባታለች መሰለኝ በመግባቷ ላይ ሚዲያ ላይ በመውጣቷ። አትናገሪ በቃ። እንደዚህ ሆነን እንገፋዋለን። እግዚአብሔር አለ። እስከ መቼ እግዚአብሔር አቡ፣ እስከ መቼ? እኔ እድሜ እኮ ገፋ፣ ደረጃ መውጣት አልችልም። ጉልበቴ ይጮሃል። የምሰራው ስራ በጣም አስጠልታል። እስከ መቼ ነው የምኖረው? የልጄን ጉልበት እስከ መቼ ነው የምበላው? አይ ቤሩት በጣም ከባድ ናቸው። ቤሩት ያሉ ኢትዮጵያውያን ትንሽ ጥቂቱ ነው ጥሩ፣ አብዛኛው ክፉ ነው። ይቅር ይበለኝ። እሺ ሚሚዬ ለውልሽ ማሬ አንዴ ቁጥር ሽላኪው እና ለመሲባልትና ከዛ እንቀጥላለን። እንድጠራት እሷን እንድጠራት ፎሎ አርጊያትና መሲባልትና ፎሎ የእሷን ቁጥር ነው የምልክልሽ። የእሷን ቁጥር ነው የራስሽን የእሷን አይደለም የራስሽን ልክ ያለው መሲ ወርደሽ ቼክ አርጊያ መሲባልትና ልክ ያለው እያለች እዚሁ ላይ ያረጋለሁ። ሀዊ ከዚሁ ላይ ማግኘት ይችላለሁ። ኦኬ በቃ ላኪልሽ። የቤሩት ኮድ +971 ነው መሰለኝ። የቤሩት ኮድ አቡ +961 ነው። እሺ የምታስገቢው ከፊት የልጆቼ ህይወት ነው ያሳዘነው። የልጆቼ ህይወት ልጄ ነች። መጀመሪያ አንቺ መኖር አለብሽ እኮ ለልጆችሽ። መጀመሪያ ስለ ራስሽ ምንነት ነው ማሰብ ያለብሽ። ከዛ ስለ ልጆችሽ ማሰብ ትጀምሪያለሽ። መጀመሪያ አንቺ ቆመሽ ሂጂ፣ አንቺ ኑሪ፣ አንቺ ደህና ሁኚ። ስንት ልጆች አሏት? 2። አንድ የ24 ዓመት አንድ የ23 ዓመት ልጆች አሏት። የ24 ዓመቷ ሴቷ ቤሩት መዳም ቤት ነው የምትሰራው። ወንዱ ደግሞ ኢትዮጵያ ነው ያለው። ወንዱ ኢትዮጵያ ነው። አንድ ደግሞ የእሱ ታናሽ ኢትዮጵያ አለች። እሷና እሱ ናቸው። አሁን አንድ የ19 ዓመት ልጅም አለች። እሷ አባቷ ትንከባከባለች። 3 ናቸው ልጆቼ። አሁን የማሳድገው ልጅ አመቱ ነው ገና። የወስጄ ከመንገድ ላይ ወስጄ ያሳደግኩ ልጅ ገና አመቱ ነው። እናት አመመኝና ወደ ሆስፒታል ሄድኩኝ። ምንም ነገር አይገኝብኝም እና በ2012 ቤት ላስመርቅ ወደ ኢትዮጵያ ሄድኩኝና ወርቆች አሉኝ። ታውቃለች፣ በጣም ብዙ ወርቆች አሉ። ለእህቴ ልጅ ታሪኳ ወርቅ ላመጣ ነው መሰረት አንሺ ብላኛለች እና ይዤ ልመጣ ነው አልኳት። በቃ ይዘሽው ነው ያልኩች። $1000 የሰው ዕዳ አለብኝ። ወርቁን ሳመጣ አይናለም ከሰዎቿ ቤት ተጣልታ ወጥታለች። የምታስታምመው በሽተኛ ልጅ ነው። የእህቴ ልጅም ሰውየው ሽማግሌ ነው። እኔ ሊቀበሉ ኤርፖርት መጥተዋል እና ሊቀበሉኝ የመጡት ሹፌሩን ነበረ። እኔ አቡ አህመድ የሚባለው ሹፌር አለ፣ እሱ ይመጣል ብዬ ነበር የመጣው። የሆነች ሮዛ የምትባል ከባሏ ጋር መጡ። እቃ ስለያዝኩላት ማለት ነው። መጡ፣ ተቀበሉኝ። ድክም ብሎ ነበረ። ድግስ እንደ ማክሰኞ እንደ እሁድ ደግሼ የቤቱ ምርቃ ጨርሼ በ3ኛው ቀን ነው የመጣሁት። ከዛ መጣው። ስመጣ ኒሞሪ አሁኑኑ ካልወሰድኩ አለችኝ ሮዛ የምትባለው። የፀጉር ቤትም ነበረኝ፣ የፀጉር ቤትም እቃ ይዣለሁ። ልክ ፀጉር ቤቴ ሀቡ ፊቷ ነው የምነግርሽ። ልክ እኔ ሳገኝ ትጠላሻለች ሲሉ ውሸት ይመስለኝ ነበር። ልክ ፀጉር ቤት ስከፍት አኩርፋ ቀረች ከፀጉር ቤት። ከዛ ምንም አላልኩኝም። ይሄንን ወርቅ አለው አልኳትና ገልብጭና ኒሞሪውን ስጫት እባክሽ አልኩና ወርቅ እንትን ሻንጣ ቦርሳዬ ለእህቴ ልጅ ሰጥቼ ገባሁ። የዛለታ እሷ አብራኝ ነው ያደረችው፣ አይናለም ማለት ነው። ይዤ የመጣሁት ወርቅ በእጄ ላይ የእጅ ብራዝሌቴ 10 ግራም ነው። የአንገቴ
17 ትልልቁን ነው የምነግርሽ። የጆሬ 7 ግራም ነው ትልልቁን። የልጄ 13 ግራም አለበት። እንደገና የጣት ልክ 6 ግራም አለበት። ወደ 49 ግራም ነው። ከዛ በጨርቅ ቋጥሬው ነው። ወርቅ አለበት እንዳይጠፋ ታሪኳ አልኳት። ስንገባ ወደ ቤት ወርቁ የለም አለችኝ። ደነገጥኩኝ። ወረደች፣ ፈለገች፣ እችም ወረደች፣ ፈለጉ፣ አጣናሉ። አለቀስኩ። ሀቡ እንቅልፍ አልተኛውም። ሌሊት ነው የገባሁት፣ አልተኛውም። ሳለቀስ እሷም ዝም ብላ አጠገቤ እምባ አይደለም እምባ አላለችው። አጠገቤ ነው የተኛችው። አሁን ነው ግን የሚገባኝ፣ ያኔ ግን አይመስለኝም ነበር። ከዛ የእህቴ ልጅ ጠየቋት። አላንቺን የሚያነሳ ሰው የለም፣ ወርቄን መልሽልኝ አልኳት። ስላት ጊዜ አልወሰድኩኝም አለችኝ። በማግስቱ ምሳ ልበላ ይዛኝ ስትሄድ ወርቅሽ የታሰረው በፒንክ ጨርቅ ነው አይደለ? ወርቅሽ ሊገኝ ነው። ወይኔ አይንዬ ወርቄ ልሰጠኝ ይሆን እንዴ? ምሳ ብላ ያሬት በሰጠችኝ አልኩልሽና ተነስቼ ሄድን። ምሳ ልንበላ ስንል አልሰጠችኝም። እኔ እንድትበይ ብዬ ነው፣ እህል በልተሽ አታውቂም እንድትበይ ብዬ ነው አለችኝ። መጣሁ። ከዛ የእህቴ ልጅ ምን አለችኝ? እሷ ለራሷ ለአይናለም እነግራታለሁ። ምን ያህል ብታምኛት ነው አይናለም አታነሳም ብለሽ ያልሽውና አንቺ እኔ ያነሳሽው የምትይ ቤተክርስቲያን ሄጄ አልምልም አለችኝ። አልምልም ቤተክርስቲያን ሄጄ እኔ 100% አልኳት። አይንዬ አታደርጉም፣ አይንዬ እኔ አታደርጉም። ምን ያህል እንደምወዳት ስለምታጣሉኝ ነው አልኳቸው። አይናለም የምታምኛት ከሆነ ወርቁንም አላየሁኝም ብወስድ እንኳን አለችኝ የእህቴ ልጅ አልመልስልሽም አለች። እሷ ፊት ነው ይኸው እሷ አለች። ከዛ ቤተሰቦቼ እናቴ ተጨነቀች። ያልሄዱበት በዚህ ወርቅ ያልሄድኩበት ቦታ ልነግርሽ አልችልም። ሰውነቴ ጀርባዬ በፈላ ውሃ ተቃጥሏል። ልታነቅ ከገመድ ላይ ነው ያወረደችኝ። እሷ ራሷ አለች ልታነቅ ሁለቴ። ልጄ በዛን ሰዓት ልጄ ጠፍቶ የት እንዳለ አይታወቅም። ከዛ የዛን ቀን ምን ትላለች? ልጇ እኮ ስራዋ ነው አጽያቷ ነው አሳብዶት ወንጂ ማዞሪያ እየዞረ ነው አለች። አያሳዝናትም? የኔ ልጅ አብሬያት እየበላው ለሌላ ሰው ሲመጡና ሲነግሩኝ አላምናቸውም፣ በጣም ስለምወዳት። ከዛ ያ ወርቅ ጠፋ። እናቴም እህቴ ልጅ ለመነቻት በተአምራለች። ያ ወርቅ ጠፋ። አይኔ ያልኳት የሰው ዕዳ ልከፍል ነውና እኔ እንሂድ ልጄ ቤት መዳሟ ጋር ነች ያለችው። እንሂድና ወርቅ እናምጣና ይሄን ወርቅ እንሽጥ አልኳት። ሄድን። ከልጄ ጋር ያለው ወርቅ አመጣን። አንድ የአንገት ሀብል የቀረ ነበረ። እሷ ፊት $900 የተሰጠኝ 27 ግራም እሷ ፊት ነው የተመዘነው። ባለ ወርቅ ቤቱ ሚሚ አለኝ አትሽጪው፣ ከሰው ተበደሪ፣ እኔ $400 ልስጥሽ፣ ከሰው ተበደሪ አለኝ። ሲለኝ አይቻልም እኔ ከሰው አልበደርም አልኩትና ወርቁ ሸጬ ብሩን ይዤ መጣ። $100 ጨምሬ የሰው ዕዳ ከፈልኩኝ። በስንተኛው ቀን ጓደኞቿ እነ ትዕግስት ሽክዬ የምትባል እንደዚህ ካሉ ይሰማሉ። ወርቅ አዋተን አይምሯ ተነክቷል፣ የአንገት ሀብል እንግዛላት ሲሉ አልጠፋባትም እኮ ሽዬ ሄደን ነይ ሸጥ ነው አለቻቸው። እንዳትገዙላት ቀላል ሰው አድርጋችኋታል እንዴ? ውሸቷን ነው አለቻቸው። እንደጠፋብኝ እንደ እብድ ብቻዬን ሲሄድ እያየችኝ እንደዚሁ እንዳለው ጡቴ ስር ሀቡ ጡቴ ስር የሆነ ነገር ወጥቶ እንደዚህ አብጧል። ከዛ ትዕግስት ነይ ይሄ ጡቴ ስር ምንድን ነው ያለው ብዬ እንደዚህ ገልጬ ሳሳያት ልብስ ቀይሬ ነው ፎቶ አነሳችኝ። እሷ ትዕግስት የምትባለውን ጠራልሻለሁ ካለች ፎቶ አንስታይ ለምነው ፎቶውን ያስጠፏት። የምትልከው ለዘላለም የሚባል ሰው ነው። እዛ ታሰድበኛለች። አላውቅም እኔ እሷ መሆኗን። ከዛ በዛ ወርቅ የተነሳ ሀቡ ታመምኩኝ። ልጄ ወደ ኢትዮጵያ ሄዳ ነበረ። ልጄ ወደ ኢትዮጵያ ሄዳ ያልሆነ ፀጉር ቤቱ በሸኔዎች ተሰረቀ፣ ቴሌቪዥኑ ተሰረቀ፣ ልጄ እንደገና ደህንነት፣ ባለቤቴ ተሰበረ። ሁሌ እነግራታለሁ የቤቴን ችግር ሚስጥሬን አንድ ሳይቀር እነግራታለሁ። ግን እሷ አንድ ነገር አትነግረኝም። የቤተሰቦቿን ግን ይህን በዚህ በሸር አልወሰድኩባትም። እኔ ታምሜ እንደዛ ማቅቄ በኩርኩር ሲሄድ 18 ኪሎ እቃ ነው እናቷ መታ ኤርፖርት የተቀበለችኝ። ስትቀበለኝ እንኳን ዳንሽ እንኳን ሞትሽ
አላሉኝም። ስንት ዓመት ሙሉ እኔ ለእኔ ከገዛው ለእሷ እናት ለእኔ ከገዛው ከሄድኩኝ ለእህቷ ልጅ ሳላደርግ ቀርቼ አይደለም። መናገር ፈልጌ አይደለም። ሀቡ ግን ያለውን ነው የምነግረው። የሚያቅሰው እውነት የሚያቅሰው ያውቃል እዚህ ውስጥ ካለ። ከዛ አስከለከለችን እኮ ሸጠሽው ነው ብላናለች ሲሉ ችግር የለም እኔ ከሰው እርዳታም አልፈልግም አትግዙልኝ አይናለም አትልም ስለምትጠሏት ብቻ ነው ብዬ በዚህም ዘጋሁት ታውኩት። የእህቴ ልጅ ሰውየው ሲሞት ሰውየው ሳይሞት በፊት እኔ ኢትዮጵያ ሄጄ ተሳፍሬ መጣሁ። በ6 ወር ምናምን ጠይቂያት በጣም እሳፈራለሁ ግን ሄጄ ጸበል ገባለሁ ነው ብለው ፔሬድ ልነግርሽ አልችልም። እጥብ አድርጎኝ ታጥቤ በቃ በሽተኛ ሆኜ ሳልገባ እመጣለሁ። ሁሌ ሄዳለሁ ለጸበል ብዬ ነው ተመልሼ እመጣው። ምን የምትለው መተት ቤት ነው የምትሄደው፣ ጠንቋይ ቤት ነው የምትሄደው፣ አሰርታባሃለች፣ እንደዚህ አርጋሃለች ትለዋለች። ያኛውን ዶክተር የተባለው ከሱ ጋር ታወራለች፣ ከኔም ጋር ታወራለች፣ ከኔም ጋር ትመስላለች፣ ከዛም ጋር ትመስላለች፣ እዛም ትሄዳለች፣ ስሜን ታጠፋለች። ይሄንን ሁሉ አልሰማም። ጸበል ገባ ብሉ ካረገች ልክ ኢትዮጵያ የገባው ለታ ብሉ ካረገችኝ ልክ ኢትዮጵያ ስገባ እቃ የቤት እቃ እንዳለ እሷ ጋር ነው ጥያ ሄድኩት። በርሜል ውስጥ ያለ እቃ ጃኬቶቼ፣ እቃ፣ አዳዲስ አንሶላዎች ምን ልነግርሽ አልችልም። ልጄ ስትመጣ ሰው ሚስተር አሊ ታምጣልኝና አምጪልኝና ሰውዬ እኔ ልላክላት። የኔ ልጅ ሰውዬ ታርጎ ውስጥ ነው የሚሰራው፣ ጉምሩክ ኃላፊ ነው። እንላክላት አምጪ ሲላት ለልጄ ምን አለቻት? ያልሞተች ነው ምን አለቻት? እኔ የአንቺ እናት የደላኝ ይመስላታል እዛ ተቀምጣ እቃሽን ላኪልኝ የምትለው የምን እቃ ነው? ና ውሰጂ ውሰድ ብላ ሄዳ ለዘበኛው የሆነ ቡቱቱ በቃ ምን ብዬ ነግርሻለሁ ከታ ጣለችላቸው። የሚመጣውም ሰው ሳይሆን ቀረ። 6 ወር ሞላ ወረቀቴ። ደህና ነሽ ወይ ምንድን ነሽ ወይ ምንም አትለኝ አትጠይቀኝም። ትኩስ ከበሬድ የበላን እኔ ፓንት ስገዛ ለእሷ ፓንት ምገዛላት የምወዳ ሴትዮ አንድ ቀን ይግደልሽ አላሉኝም። እሷን ቤተሰቦቿም ጓደኛዬ ቤት ነው አዲስ አበባ የተኛሁት 15 ቀን ሁል ቀን በውስጤ በዚህ በካሜራ እንደዚህ ባፌም በቂጤም እያስገቡ ሲመረምሩ ለሰዎች ምን ትላለች? እንዳታመጣት ካንሰር በሽታ አለባት እሷ መተተኛ ነች አለቻቸው። ዛሬ ይጠሏታል። ዛሬ መንገድ ላይ ቢያገኛት ይገላታል። ሁሌ ያባረራታል። የዚህን ያህል ክፋት። ከዛ ልጄ ሚሚ አይን አለም የምትባል ሴትዮ ራቂና እስቲ ተጸበል ቦታ እሱ ነው የሚወስደኝ፣ ይጠፋብኛል፣ አድርሶኝ ይመለሳል። አብላኝ ያለችዋ ልጅ ትነግረዋለች። ከዛ ሚሚን ያብሬሽ አልሄድም ሀይኒ የምትባል ሴትዮ ራቂያት አለኝ። ወደዚህ ሌላ ሰው ነው ያ ሰውዬ በቃ ጠላኝ ሰውዬ ምን ያህል እንደሚወደኝ ልነግርሽ አልችልም። ጠይቂያት። በጣም ጥሩ ለእኔ ተመችቶኝ የምኖርበት ቤት። ከዛ ኢትዮጵያ ሆኜ አንድ ልጅ አብራኝ ጎረቤት ነች ላኩለት ለሰውዬ። ልጅቷን አስጠፋቻት። $400 ሊልክልኝ ያለውን ከለከለኝ። ዘመዴንሽ ብለሽ የላክሻት ልጅ ጠፋች አለኝ። እኔ ደግሞ ሂጂና ብር ተቀበያ ብዬ ቤቷን አሳይቻታለሁ። አልተናገርኩኝም፣ ዝም አልኩኝ። ከዛ በኋላ ምን አለቻት ለልጅቷ በፖሊስ ሚሚ እኔ ኢትዮጵያ ሆኜ በፖሊስ ልጅቷን ልታስይዝሽ ነች። ሚሚን አታውቂያትም፣ እባብ ነች፣ አብሬያት ኖሬ እባብ ነች፣ አታውቂያትም ብላ ልጅቷን የልጅቷ እህት ደግሞ አንቺ ለምንድን ነው የምታስይዣት? እኔ ምላለው ገዘታለሁ። ከዛ የኛው ሰውዬ ደግሞ ደወለልኝ። በራሱ ጊዜ እግዚአብሔር የከፈተውን ጉሮሮ ማንም አይዘጋውም። ደወለልኝ። ሚሚ እኔ አስተርጓሚ አጥቻለሁ፣ ክፍል አለኝ፣ ትመጫለሽ ወይ ሲለኝ ጊዜ እመጣለሁ አልኩት። ቪዛ ሰራልኝ። መጣሁ። ስመጣ አልነገርኳትም። መጥቼ ጠዋት ላይ ደወልኩላት። አይናለም መጣሁኝ እኮ ቤዛን መጣሽ እንዴ አለችኝና ዘጋቸው። በቃ ነይ ቁልፍ ስጭኝ እቃ አወጣለሁ አልኳት። ሀቡ ክርስቶስ ምስክሬ ነው። ጓደኞቿ እዚህ ውስጥ ካሉ ይናገራሉ። እንዴት ዋልሽ? አመት ከምናምን የቆየው ሴትዮ አሞኝ የከረምኩ ሴትዮ አልሳመችኝም። ቁጭ ብላ ከሰሏ የሆነ ጋዝ እያረኮሰች እንደዚህ ያደረገችና የሆነ ቁም ሳጥን አለ የእሷ ሴትዮ የሰጠችኝ ቁም ሳጥንና ሶፋ ነበረ። ባጃጅ ጠርታ $20 ሸጣ
እኔ አዲስ ከኢትዮጵያ ነው መጣው ክብዝም ገዛበት የለኝም። ይዛው ሄደች። አልተናገርኳትም፣ በሱ ዝም አልኳት። ሆሳና ደረሰ። በቃ ምን ሆነሽ ነው ለምንድን ነው የምታኮርፊኝ ትለኛ። መጣች ሆሳና ለታ እዛ ቤተክርስቲያን ያገኘችኝ። በቃ ጠቋቁሯል ፊቴ፣ መንፈሱ ገና አልወጣም። ተገዘተ እንጂ እንዳይጮ አልወጣም መንፈሱ። መጣች። ምን ሆነሽ ነው አለችኝ። ጓደኛዬ ቤት ይቅርታ እንደዚህ አርገሽኝ ብዬ ስላት በቃ ሁለተኛ ይቅርታ አርግልኝ አለችኝ። ይቅርታ አረኩላት። ከዛ እዚህኛው ቤት መምጣት ጀመረች። አሁን እዚህኛው ቤት ተንኮል ጀመረች። አቡ መታ መጠየቅ ሲጀመረን አይኔ በውስጥ ልክልሻለሁ። አይኔ ይሄንን አክሎ ተጋረደ፣ ጠፋች። በዚህ መሀል አንድ ልጅ ተቸግራ እዚህ ውስጥ ካለች ሳምሬት ትባላለች። እሷ ፎቅ ላይ ነበር ያመጣኋት። 5 አልተቀበልኳትም። 5000 ብር ነው ለልጄ የከፈለችው። ይሄን ቢሮን አስመጣኋትኝ፣ አመጣሁላት። ሳመጣት አስጠፋቻት። $1500 አስከፈለችኝ። ልጅቷ ማንኛውም ሰው እንደመጣ ነው የመጣችሁት፣ ምን አባቷ ታመጣለች ትላቸዋለች። ልጆቹም ይሰድቡኛል። ማንኛውም ሰው እንዳመጣ ነው። 3 ወር ካልሞላት እንደምከፍል በደንብ አድርገው ያውቃሉ። ዝም አልኩኝ ሀቡ። ከዛ ተውኳትኝ። በቃ አታስፈልገኝም ብዬ ተውኳትኝ፣ ዘጋኋትኝ። ተውኳት ግን ልተወኝ አልቻለችም። አሁን ለእህቴ ልጆች ወርቁን አልሸጠችው፣ አልጠፋባትም። ያኛው ወርቅ አልጠፋባትም፣ ሸጠዋለች የምትለውን እውነት አብሬ አበልቼ ጠጥቼ ከሆነ ወርቅ አልጠፋብኝም። ወርቆቼን አታውቀውም። የእህቴ ልጅስ አይን አለምን በደንብ ታውቂያታለሽ ያለችው አንቺ የምታውቂው ነገር አለ፣ ባርች የምታውቀው ነገር አለ። በትክክል አሉ ጓደኞቻችን እዚህ ውስጥ ሆነው ቤሩት የነበሩ አብሮ ጓደኞቻችን ምን እያለች ስሜን እንደምታጠፋ። ከዛ መጣሁኝ፣ እቁብ ተሰበሰበልኝ ሀቡ። $50 ወርቅ ተገዛልኝ። እዳ ያለብኝ ጓደኛ አለችኝ። እሷን ልከፍል ስል ሳልከፍል ወርቅ ገዙል። አይምሮሽ ይስተካከል ብሎ እቁብ ውስጥ እሷም አለች። ሄዳ ምን ትላቸዋለች? እዳዋን ሳትከፍል እንደመጣች እናቴ ወርቋን ገዛች። ቴሌቪዥኗ ተሰብሮ ነበረ፣ ቴሌቪዥኗን ገዛች አለቻቸው ሄዳ። ከዛ ነገሩ እቁብ በራሷን እጅ የሰበሰበችው ራሳቸው ናቸው የሰበሰቡት። $50 $300 ተሰብስቦ ነው ወርቁ የተገዛልኝ። ሀቡ ከፊትሽ ነጥለኝ። ያ ወርቅ በጦርነቱ ሰዓት የምበላው ሳጣ ሸጥኩት። ለልጆቼ የምልከውና የምበላው ሳጣ ሸጥኩትኝ። እሷ 16 ዓመቷ ነው። አንዴ ነው ሄደችው። እኔ ምላት ሁሌ ማለት ነው ለእኔ ምን አለበት የሆነ ሎተሪ ደርሶ ለአይን አለም የሆነ ነገር አድርጌ ነው። አንድ ቀን ክፋት የለብኝም። ይፍረደኝ የቤሩት ህዝብ፣ ይፍረደኝ የኢትዮጵያ ህዝብ ይፍረደኝ። አይን አለምን ነገር አይን አለምን ኢትዮጵያ ይፍረደኝ። የእህቴ ልጅ እና እሷ ኢትዮጵያ ይፍረደኝ። በወርቁ አይደለም አልጠፋባትም አሉኝ። ካልጠፋብኝ ጨለማ አይንጋለኝ። እንዴት ወርቅ አልጠፋብኝም? ይናገሩ። ስሜንስ እያጠፋች ለምንድን ነው? እኔ ትልቅ ሰው ነኝ፣ ታቀኛለች። ታዚል ለታዚል ዞሬ ተመልሼ እንደምተኛ እነሱ ቅዳሜና እሑድ ሲሰክሩ እንኳን እኔ የሚሰክሩበት ቦታ አልሄድም። ታውቃለች በደንብ አድርጋ። ለምን ምን አርጌ? እኔ የወንድ ሴት ሆኜ ነው ልጆቼን ያሳደግኳቸው። ባለቤቴን አገባሁት እንጂ አባቴ ነው ዛሬ ሆኜ አባቴን ያጦርኩትም ነው የምጦረው። ሚስጥር አንድ ሳይቀር ነው የምነግራት። እንዴት ሆኜ ከኢትዮጵያ እንደወጣው ኢትዮጵያ ሆኜ እኔ ፖሊስ ሰልጥኜ ነበረ። የሆላንድ ጋርድነት ተቀጥሬ ነበረ፣ ሰራ ነበረ። ግን ባለቤቴ ስለማይሰራ ስለሚጠጣ ነው ከሀገሬ የወጣሁት። ሀገሬ ላይ ደህና ነገር ነበረ የምሰራው ልጆችን ለማሳደግ ብዬ ነው። ዛሬ ለልጆ የተረፈ። ከዛ እንደገና ልጄ በልጅነቷን የመጣችው እሷ ታውቃለች። ምን አለች? ይሄ በልጅነቷ እኮ ቁላ ለምዳ ቂጧ የሰፋው ሼፕ አላት ልጄ። ቁላ ለምዳ እኮ ነው በልጅነቷ እንደዚህ የሆነችው እያለች ለጓደኞቼ ትነግር ነበር። የልጄ ጭንቅላት እንዳይሰማ ጸጥል ነበረ። ካሉ እነ ትዕግስት ያወጣሉ፣ ይነግሯታል። አልናገርም ሀቡ። እኔ እሷ አረገችኝን አልናገረውም። ምድር ሰማይ አምላክ የጓደኛ አምላክ ይፍረደው። እኔ ለገብርኤል ሰጥቻት ነበር። አሁንም ወርቁ አልጠፋባትም። ሸጣው ነው እያለች ተጋጋሚ ለሰው
ልትናገር ነው አንቺ ጋር የወጣሁት። ትቼዋለሁ ለገብርኤል ሰጥቼ። አሁንም ቢሆን እኔ ዝብር ገብርኤል ሄዳለሁ። ትሄደች እኔ እና እሷን እሱ ይፈርደናል። ግን አድርጋት ከሆነ በድያት ከሆነ ይሄን በድላኛለች ትበልና ትናገር። እኔ ጨርሻለሁ። ከውስጤ ወጥቶ አያልቅም። ግን እኔ ጨርሻለሁ፣ የእሷን ጨርሻለሁ። እሺ ሚሚ፣ አሁን ደግሞ አይናትን ስትናገር እንዳታቋርጫት። እሷ በፍጹም አላቋረጠችሽም። ሙሉ ንግግር ሀ እስከ ፐ እስክትናገሪ ሚውት አድርጋ ነው ያዳመጠችሽ። ስለዚህ አንቺም ለምታዳምጫት በፍጹም ሚውት አታበሪ። አለማገርም። ምንድን ነው የነቀላት? አይና ለምን ሚውት አበራለሁ ብላ ነው መሰለኝ። አታውቅበትም ቲክቶክ አጠቃቀም። አሁን ራሱ እኔ አስረድቻት ነው የገባችው እንዴት እንትን እንደሚባል። እርግጠኛ ነኝ ሚውቴን አበራለሁ ብላ ነው እንትኑን የነካችው። ሚውቷን ማይኳን ልታበራ ፈልጋ። ለምን እኛ ነበርን ሚውት ያደረግናት። ጻፊ ድጋሚና አስገባሻለሁ። አይናንም ጻፊ ተመስገን ስለ ሁሉ ነገር ነው የሚለው አካውንቷ። ሞዴሬተሮች ካያቸዋት ግን እያመጡ ወሬ የሚነግሩች ሰዎች ግን ምንድን ናቸው? ሰማቸውን በጣም ስለምወዳት አልሰማቸውም ነበረ። ግን መንፈስ ስለጮኸ እዚህ መጥቼ ራሱ ገብርኤል ጮኋል መንፈሱ። ግን አልናገርም። በቃ ትቼ እንዴት እግዚአብሔር ልቦና ይስጣት ነው የምላት። በቃ አልናገርም። ግን እንዴት የራቁትን ፎቶ ጓደኞቼ ለምነው እንዳስጠፋት ሰምቻለሁ። ግን በቃ ልጅቷ ለመደባት ማለት ነው። ፎቶ እንደዚህ እየደበቀች ሰው ሺሻ ሲያጨስ ምናምን እየደበቀች እንትን ማለት አውቃታለሁ። ልጅቷ በጣም ተንኮል አለባት። ግን እንደዚህ እኔ ላይ ታደርጋለች ብዬ አላውቅም። ኖ ማለቴ እስከ ዛሬ ድረስ ሲነግሩሽ እናንተ አይናለምን ስለምጠሏት ነው እንጂ አይናለም እንደዚህ አታንድም ትወደኛለች እያልሽ ስትከራከሪላት ኖርሽ። መጨረሻ ላይ እስከ ዛሬ ሲነገረኝ የነበረው ነገር እውነት ነው ብለሽ ያመንሽው መቼ ነው? አሁን ያመንኩት በቃ ኢትዮጵያ ሆኜ ልጅቷን አስጠፍታ ጠየኳት። አይንዬ በእናትሽ እኮ ሀሊመት ጠፋች አሉ ስላት፣ እኔ ምን አውቃለሁ የአንቺ ሀገር ልጆች አለችኝ። ሚስተር አሊ እኮ እየወቀሰኝ ነው ስላት፣ ግን እሷ ነች ያስጠፋቻት። ሳቅ በቃ እውነት ተመልሱ። ጻፊ ብያታለሁ። እና ቆይ መጨረሻ ላይ መንፈሱ ጮኸ ያልሽው፣ መንፈሱ ሲጮህ የእሷን ስም ጠራ። እንዴት ነው መጨረሻ ላይ ልታምኝ የቻልሽው? ምን አላትና እሷ እንደኔ አረም ብታርገነች ምን አርጊ ብላ እሷ እንኳን እንደ ሀገር ቤት ሄዳ እንኳን ገብታ ብትሆን ለምን ተብሎ የቅናት መንፈስ በቃ በቅናት በምታደርጊው ሰው በሚወድሽ በምትሰሪው ነገር ነው የገባሁት ይላል። እና ፕራይቬት አጌን ዩ ፋውንድ ሄር ሶፊዬ፣ ድጋሚ ፕራይቬት ሆነ አካውንቷ ወይ በሌላ አካውንት ላይ ድጋሚ ፕራይቬት ከሆነ እኔ ግን አላየኋትም እስካሁን። ቆይ ስሟን ጭብራ ምንድን ነው እሷ እኮ አለች በስሜ ሊቀይር ያለችው እኮ አይደለችም። ተመስገን አንድ አይነት ሆኖባት ነው ያለችው ሶፊዬ። የእሷ አካውንት ሌላ ነው። ቆይ የእሷን አካውንት ላሳይሽ። የእሷ ይሄ ነው አካውንቷ። ቅድም ፕራይቬት ነበር። ክፈቹ ብዬ ስቴፑን አሳይቻት ከፍታው ዩዘር ኔሙ እንዲኖራችሁ ታሳያችሁ። ሌላክላችሁ ስቲል ፕራይቬት ነው። አይ ዶንት ቲንክ ሶ። እሷ አትመስለኝም። ተመሳሳይ ስም ነው ይሄኛው። እሷማ ኦልሬዲ ስቴፑን አሳይቻት እኮ ስቴፑን ተከትላ ስክሪንሾት ልኬላት ቮይስ አድርጌ አስረድቻት ስቴፑን በመከራ ነው እኮ የቻለችበትና ፕራይቬት ነው የከፈተችው። ቲክቶክ አጠቃቀም አታውቅም፣ ብዙም አይደለችም ቲክቶክ።
አካውንቷ አውቃ ነው አይደለም? አውቃ አይደለም። እኔ ተረድቻታለሁ። አውቃ አይደለም ትመጣለች። ምክንያቱም በላኩላት ስቴፕ ተከትላ ፕራይቬቱን ከፍተዋለች። አውቃ ሊሆን ይችላል። አውቃ ሊሆን ይችላል። ልጅቷ በጣም ተንኮለኛ ነች። በጣም ተንኮለኛ ነች። አይ እሷም መነጋገሩን እፈልገዋለሁ ብላለች። አዎ ትነጋገር። እኔ መነጋገሩን ነው፣ ግን በሽማግሌ ብለውኝ እኔ ማየት አልፈልግም በቃ ብዬ ነበረ። በቃ ብዙ ነገሮች ከአንቺ ብቻ ሰምተን አሁን ከእሷ ሳንሰማ ትክክል ብለን ማለት እንችላለን። ትክክል ነሽ። ዋትሳፕ ላይ ደወልኩላት። ኔትወርኬ ነው አንድ ያስተካክል መጣው ብላለች። ዝም ብላችሁ ከሁለተኛውም ወገን ሳትሰሙ ዝም ብላችሁ በእንትን እንስማት። ደግሞ እሷን አይደል የኔ ጥያቄ የነበረው ሚሚዬ፣ እስከ ስንት ዓመት ድረስ ሰዎች ሲነግሩሽ አላምንም ስትይ ቆይተሽ በጣም ብዙ በመጨረሻ ያመንሽበት ምክንያት ምንድን ነው? ከራሷ ሳትሰሚው ሰዎች ያወሩልሻል። መተስጠቂያት አላልኩም ትልሻለች። አንቺም ሲጀመር ሰዎቹን እናንተ ስለምጠሏት ነው ውሸታሞች ናቸው ትያቸዋለሽ። መጨረሻ ላይ ግን ለምን የሰዎቹን ያመንኩት ያንቺን ስለጨረሽ ያንቺን ጨርሰሻል። አሁን ሚሚ አንቺ ሚውት አድርጊ። ላውራ። አዎ ያንቺ ተራ ነው። አንቺ አውሪ። ኦኬ እሺ። በመጀመሪያ ደረጃ እኔና እሷ ጓደኛ ማቾች ነን። አብረን ብዙ ነገር አሳልፈናል። አብረን ብዙ ነገሮች በቃ ከምነግርሽ በላይ ማለት ነው። ሲቀጥል ደግሞ የምትላቸው ነገሮች ሁሉ ለእኔ አዲስ ናቸው። ስለምታወራቸው ነገሮች ሁሉ እኔ አላቅም። ሲቀጥል ደግሞ ወሬ በጭምጭምታ ሰምቻለሁ። ብዙ ነገር ብላኛለች። ከእሷ እስከሚመጣ ድረስ እየጠበቅኳት ነበረ፣ ከራሷ ማለት ነው። ለምን በሰው ወሬ እንዲያልሽኝ እንዲሆነ ብዬ ከእሷ ጋር መነጋገር አልፈልግም። ለምን አብረን ስለበላ ነው፣ አብረን ስላሳለፍ ነው ማለት ነው። ሲቀጥል ደግሞ እኔ እንደዚህ እንደሷም ተናጋሪም አይደለውም፣ እንደሷ እንደምትለውም አድራጊም አይደለውም። ፍርዱን ለመድኃኒዓለም ሰጥቻለሁ። ከምትለው አንጻር ደግሞ ነይ ቤተ ክርስቲያን ብዬ ጠርቻት ቀርታለች። አባቶች ጋር ጠርቻታለሁ። በጓደኞቼ አስልኬያለሁ። ምንም አልሰማችኝም። አሁንም እዚህ ጋር መረጃ ማስረጃ ካላት በማስረጃ ትላክልሽ፣ እኔ እቀጣለሁ። ችግር የለብኝም። ይሄ ነው ለምትለው ነገር ሁሉ እኔ እቀጣለሁ ካደረግኩኝ ማለት ነው። በተረፈ ፍርዱን ለመድኃኒዓለም ትቻለሁ። እሺ እሷ ረጅም ስለወራች ምናልባት እኔ እንደሷ ብዙ ንግግር አልችልም ካልሽ ባጭሩ ነው ልጠይቅሽ። ለምሳሌ የመጀመሪያው እሷ እንትኗ ቅሬታዋ ባንቺ በጓደኛዋ በጣም ነው የምትወድሽ፣ በጣም ነው የምትወድሽ እና በአንቺ ቅሬታዋ የመጀመሪያ ወርቅ መሰረቋን ታውቂያለሽ አታውቂም? 69 ግራም ወርቅ ይኸውልሽ፣ ሀቁን አይደለ መናገር ያለብን። ወርቅ ይዤ መጣው ከኢትዮጵያ አለች እንጂ ወርቅ ማምጣቷን እኔ አላውቅም። ተሰረኩ አለች። የወሰደችውም የእህቴ ልጅ ናት አለች። በቃ በዚህ ተዘጋ። ይሄንን ነው የማውቀው። ሲቀጥል ደግሞ ቪዲዮ ማውጥታ ነበረ። የእህቴ ልጅ እናት የሰረቀችው ብላ ቪዲዮ ማውጥታ ነበረ። በወቅቱ የተቀበልናት 4 ልጆች ነበርን። 4ቱ እነማን እንደሆኑ ታውቃለች።
በዛ ሰዓት የእህቷ ልጅ ያነሳችው የወሰደችው ሲም ካርድ እንደወሰደች ነው ማለት የኢትዮጵያ ይሄ ቁጥር የለም እሱን የወሰደችው እኔ ያየሁት ማለት ነው። በሰዓቱ ግን እሷ ወርቅ ነው የወሰደችው ብላ ነበረ ስታወራ የነበረው። ግን እኔ ደግሞ ያየሁትን ነው ያወራሁት የተናገርኩት ማለት ነው። ወርቅ ስትወስድ እኔ አላየሁም። የእህቷ ልጅ ያየሹን ነው የምትናገሪው። ለሰዎች ወርቋን ሽጣ በልታበት ነው ሽጣ ለወንድ ቀልባው ነው እንጂ አልጠፋባትም ብለሽ አውርተሻል ለሰዎች? እኔ አላወራውም። መረጃ ካላት መረጃውን ታቅርብ። እሺ ለአሰሪዎቿ ካንሰር አለባት አታምጧት ከኢትዮጵያ ብለሻል? ኧረ እኔ እሷ ከተሳፈረች ጀምሮ ከአሰሪዎቿ ጋር ብዙም ግንኙነትም የለኝም። አውርቻቸውም አውርተውኝም አያውቁም። ራቁቷን ፎቶ አንስተሻት እንደ ትዕግስት የምትባል ልጅ ለምን አስጠፍታሻለች? በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ለምን ነው እኔ የራቁት ፎቶ ማነሳት? ምኑን ጓደኝነት ነው? አልገባኝም። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እንግዲህ እሷ ያለችው እንደሰማሽው ከመጀመሪያው እስከ መጨረሻ ያለችው ይህን ነው እና እኔ ማወቅ የምፈልገው ምን አድርጊያት ይሄ ሁሉ በደል እንደምትበድለኝ በጣም ብዙ ሰዎች እያወሩልኝ ስለሷ። እኔ ከበፊትም ራቂያት አይና ለምን እንዲህ ታረግሻለች እንዲህ ትላለች እያሉኝ እናንተ ውሸታችሁን ነው እናንተ አይና ለምን ስለምጠሏት ነው እያልኩኝ አላምናቸውም ነበረ። በመጨረሻ ግን ኢትዮጵያ ጸበል ስጠመቅ መንፈሱ ተናገረ እና በዛን ያመንኩት ነው የምትለው። ኦኬ እሺ፣ በዛ ካመነች እኔ እኮ ለምን አደረግሽ ብለው ጓደኞቼ ጠይቀውኝ እኔ አላደረግኩኝም። ግን አድርገሻል ካለችኝ አባቶች ጋር እንሂድ ብያልኩኝ። እኔ አንድ አባት ሄጄ አናገርኩኝ። ጥሪያት ሲሉኝ ለጓደኞቼ ነገርኳቸው። እሷ የመምጣት ፍላጎት አልነበራትም በሰዓቱ ማለት ነው። ለምን አንቺ ሚሚ ይቅርታ፣ እዚህ ጋር ለአንቺ ጥያቄ፣ ለምን አንቺ ለመምጣት ፈቃደኛ አልሆንሽም? ይኸውልሽ ሀቡ አባሪዎቿ ናቸው ከእሷ ጋር ያሉት ናቸው እና አባቶች ጋር እንሄድ ብለውኛል። እኔ መሄድ አልፈለግኩኝ። በቃ አንድን ነገር ለምን በምን ምክንያት እኔ ዝም ብያለሁ። እኔ አንቺን ስታወሪ ዝም ብያለሁ። ዝም በይ አይናለም። በምን ምክንያት ነው መሄድ ያልፈለግሽው አባቶች ጋር? እኔ ልንገርሽ፣ እኔ አሁን ነገ ቅዳሜ የሆነች የምትመጣ ጓደኛዬ ስላለችኝ ስለማልሄድ ነው እንጂ እኔ ከእሷቸውም ጋራ ቀጠሮ ይዣለሁ። ያልሄድኩበት ምክንያት አለ። አንድ ከእሷ ጋራ ስላለች ሚሚ የምትባል ልጅ ያለችኝ እንሂድ አሉኝ። ተነስተው ቅዳሜ እሑድ ለመሄድ ቅዳሜ አባቶች ጋር እንሄዳለን። አልሄድም፣ ብቻዬን እኔ አልሄድም። ለምን ሰው ባለበት በእኔም በኩል ሰው በስም በኩል እነሷ የመረጠቻቸው ሰው ጋራ መሄድ አልችልም። እሺ ካለች አልኳቸው። ያሉኝም የእሷ ጓደኞች ናቸው። እኔ ደግሞ ከኔ በኩል ሰው እናደርግና በትክክል አባት ባሉበት በሰንበት ቀን ሳይሆን በቅዳሜ ቀን እንደዚህ ሄደን እናናግራታለን ብያቸዋለሁ። እነሱ ምን እንዳሏት አላልኩኝም። አልሄድም አይደለም ያልኩት። እኔ ብቻዬን አልሄድም። ከሰው ሆነን ነው የምንሄደው። እኔ ብዙ እውነት ስላለኝ ነው። ወርቅ ማምጣቷን አላውቅም ለምትለው በደንብ አድርጋ ታውቃለች። ሲም ካርድ አነሳች ለምትለው እኔ አለማምጣቴንና ማምጣቴን አይታለች። እሷ ሌሊትና ቀን በውሸት አላለቅስም። ሀቡ እንዴት በውሸት ታለቅሻለሽ እንዴ? ወርቅ ተፋብኝ ብለሽ። አይ ቆይ፣ ስለ ወርቁ ብቻ ሳይሆን አሁን ለምሳሌ ለሰዎች ወርቁን ለጎረምሳ አብልታው ነው ወርቅ አልጠፋባትም ያለችው ሰው አለ አለችን ያሉ ሰዎች መምጣት ይችላሉ። ምክንያቱም አላልኩኝ እያለች ነው። ሽክዬ የምትባል ትዕግስት ቤት ቁጭ ብለው ወርቅ ብር አዋተን እንግዛላት ሲሉ ነው አታዋጡ፣ እሺ እየሄደን ነው ወርቁን የሸጥነው ወርቅ አልጠፋባትም ያለችው ይኸው እሷ ነች። ወርቄ ምን ያህል ብዛት እንዳለው ደግሞ ታውቃለች። ስለዚህ ልጅቷ ትምጣ ታዲያ። አላልኩም አለች እኮ አይናለም። እኔ አላልኩም ማለት ትምጣልኝ፣ የተናገረችዋ ልጅ ያለችው ልጅ ትምጣልኝ። እሺ ሌላ ደግሞ እሷ ያመጣቻትን ልጅ አስጠፍተሻታል? አረ እኔ የማውቀው ታሪክ የለም። እኔም በወሬ ነው የሰማሁት። በሰዓቱ በወቅቱ ረብሻ ነበረ።
እዚህ ሀገር በሽተኛ ረብሻ ነበረ። አንዴ ልንገርሽ ትናገርና እኔ እጠይቅሻለሁ። ሚሚሚዩት አርጊ ትናገርና ከዛ አንቺም እጠይቅሻለሁ። አንቺ አስጠፋች ብለሻል። እንዴት ልጅቷ አስጠፍታት ከሆነ መታ እሷ እንዳስጠፋቻት እራሷ ትመስክር ልጅቷ። እሺ አንቺ አስጠፍተሻታል አላስጠፋሻት? እኔ አላስጠፋውም። ኦኬ እሺ በወሬ የሰማሁት ላልሽው እንዴት ሰማሽ? ረብሻ ነበር እዚህ ሀገር ብለሻል። የወንድሽ ልጆች አንድ ልጅ ጠፋችብኝ ብላ ጓደኛዋ ናት የጠየቀችኝ። ለምን እንደዚህ ታደርጊያለሽ አይናለም ብላ። ማን ትባላለች? ነፃነት ትባላለች። የምን ልጅ? እናንተ ቢኔዬ ላይ ልጅ ነበረች እና አንቺ አስጠፋሻል። ኧረ እኔ የማውቀው ታሪክ የለም። ማን አለሽ? ሚሚሾ አለችኝ። ሲጀመር ከዛ ቢኔዬ ከለቀኩኝ ስንት ጊዜ ነው? አንቺም ታውቂያለሽ። የማታውቂው ነገር አይደለም። ሲቀጥል ደግሞ እኔ የማውቀው ታሪክ የለም። ልጅቷንም ምኗንም አላውቅም ብዬ መልስ ሰጧት። ኦኬ ሀሊመትን አላስጠፋሻትም? እሷ ብቻ አይደለም ሌላ ሀሊመትን አላስጠፋሻትም? እኔ ከኢትዮጵያ ደውዬ አይንዬ ጠፋችብኝ ብዬ ስጠይቅሽ የአንቺ ሀገር ልጆች ምን አውቃለሁ ብለሽ አንቺ ደብቀሽ አንቺ ቤት አልመጣችም? ስለ ሀሊመት ልንገርሽ። ሀሊመትን እኔ አስጠፍቻ ሳይሆን ጠፍታ ተቀበይኝ ስትለኝ ተቀብያታለሁ። ለምን? እኔም ኢትዮጵያዊ ነኝ። መንገድ ላይ መንከራተት ስለሌለባት አዎ ተቀብያታለሁ። ስጠይቅሽ ታዲያ አላየኋትም አላልሽኝ? ነው ስጠይቅሽ አላየኋትም አላልሽኝም? ብዬሻለሁ። ይሄን ነው ፈልገው ብዬሻለሁ። እሺ ሌላስ ጥያቄ አለሽ? ሚሚ ለማለት የፈለገችው አይናለም በበጎነት እንደ አንድ ኢትዮጵያዊ በመርዳት ከሆነ ያስጠጋሻት ስጠይቅሽ ለምን አላየኋትም አልሽኝ። አንቺ ካላስጠፋሻት አይና ሀሊመት ላይ ትሻታለች ስልሽ አዎ እኔ ጋር ናት ጠፍታ እኮ እርጅኝ ብላኝ አስጠግቻታለሁ ለምን አላልሽኝም? ነው ይሷል ፊት ለፊት ተገናኝተን ሀሊመት መታ አዎ ያስጠፋችኝ አይን አለም ነች፣ ውሃ ይዘሽ ውረጂ ብላኝ ያስጠፋችኝ እሷ ነች። ሴትዮዋ አሳፍርሻለሁ ስላለች ነው አለች። እኔ ደግሞ ታውቀኛለች፣ እኔ ልጅ ጠፋ አልጠፋ እኔ ለሰዎቼ ችግር የለብኝም። ግን እሷ እኔ አይሊመትን ጠፋች ብዬ መጥቼ አመት ተቀምጬ መጥቼ ራሱ አላመነችም። ልጅቷ እሷ ነች ያስጠፋችኝ ስላለች ነው። ሌላ ደግሞ ለዚችኛዋ ካለችበት ቦታ ትራንስፖርት ይዛ መታ ማርያም ከዬ ጋር ወርዳ ወደዚህ መምጣቷን ራሷ ጓደኞቿ መስክረውባታል። ኦኬ እራሳቸው ያስጠፋቻቸው ልጆች ናቸው። በአንቺ ቢሮ አንቺ ያመጣሻቸው ልጆች አይደለም እንዳስጠፋቸው ከራሳቸው አንደበት የሰማሽው ከልጆቹ? ሀሊመት ፊት ለፊቷ እሷ ቤት ቁጭ ብለን እሷ ነች ያስጠፋችኝ ብላለች። ምን አለች? አይናለም በወቅቱ ምንም አላለችም፣ ዝም ምን ያለችው። እኔና ሀሊመት ተገናኝተን ፊት ለፊት እኔ ነኝ ያስጠፏት ሚናት አለች። ቤት ውስጥ እቃ ስወስድ ቤት ውስጥ ኧረ በማርያም ምሾ ስለበላ ነው ስለጠጣ ነው። ይሄ በላ ነው የጠጣ ነው ማ ብታውቂ ኖሮ ይሄ እሺ ቆይ እሺ ሚሚ ለአሰሪዎችሽ ካንሰር ታማለች፣ ካንሰር ታማሚ ናት እንዳታመጧት ማለቷን ማስረጃ አለሽ? ማን ነገረሽ? ቁጥሩን ልስጥሽ ሰውዬ አሁን በቅርብ ቀን ሀሰን ከሚባል አይነ ስውር ጋር ቆማ እሷ በሞተር እየሄደ ተመልሶ መጥቶ ሀሰን ከምን አይነት ሰው ጋር ነው የቆምከውን ያለው። አሁን ራሱ በጣም ይፈልጓታል። ለምን ብላቸዋለች እንዳታመጧት ብላ አልሄድም ለምትለው ሄዳለች። ከሚስተር አሊ ጋር እኮ ፊት ለፊት ተገናኝቼ እኮ እንዴት ነህ ደህና ነህ ሰላም ነህ ብዬው ሰላም ብሎኛል። ችግር ካለ እኮ እሱ ይበልሽ ነው መጀመሪያ። እሺ ችግር የለም። ቁጥሩን ላኪለታለሁ እልክለታለሁ። እኔ በአረብኛ ጠይቋል። እሺ ስለ ልጅሽ ስ ያለችው ልጇ እንደዚህ ያው እኔ ቃሉን መጠቀም አልችልም አንቺ እንደጠራሽው ዳይሬክት። ግን ልጇ እንደዚህ ብልግና ነገር ለምዳ ነው እንደዚህ የሰፋው ሰውነቷ ምናምን ብላ ማውራቷን የነገሩሽ። እኔ እኮ የሚገርመኝ የሚነግሩሽ ሰዎች አይናለም እንዲህ ያለች ያሉ አምጥተው ለአንቺ የሚነግሩሽ ሰዎች ናቸው የሚገርመኝ። እኔ ታውቂያለች እሷ ምን ያህል እንደምጠላቸው። ጓደኝነት የሰው ወሬ መስማት አይደለም።
ታውቂያለሽ አይኗ ለማንቺ የማንንም ወሬ ቀርቶ የእህቶቼንና የእህቶቼን ልጆች እንኳን እኔ ልናገር ከተባለ ብዙ ነገር እናገራለሁ፣ ግን እኔ መናገር አልፈልግም። ሚዲያ ላይ ነን ያለ ነው። ችግር የለውም ተናገሪ። አንቺ ነሽ አደባባይ ራስሽን አውጥተሽ ያሰጣሽ። ችግር የለውም ምንም አዲስ ነገር የለም እዚህ ምድር ላይ ማሪ። ምንም እዚህ ምድር ላይ አዲስ ነገር ምንም ነገር የለም። አሁን ሚሚ ምንም ነገር ቢደርስባት ያልፋል፣ ችግር ነው፣ መከራ ነው፣ ያልፋል። ግን እንደ ጓደኛ አሁን እሷ የተናገረችው ነገር ምንም እውነት የለውም። አይናለምዬ ከሰማሹ ሚሚ ከሀስከፐ የተናገረችው ታሪኳ በጣም ያሳዝናል። ባሏ ወድቆ ራሱን መቆጣጠር እንደማይችል ዳይፐር ተጠቃሚ እንደሆነ ልጇ ወንዱ ልጇ አይምሮን እንደሚያመው ሞባይል ቤት ከፍታለት ከስሮ እንደጠፋ ለአንዲት እናት ደግሞ ስደት ላይ 14 ዓመት ሞባይል ቤት ከፍታለት። ይሄ ታሪኳ እውነት ነው አይደለም? ያወራችሁ ታሪኳ ሴት ልጅ እኔ ሞባይል ቤት ትክፈት አትክፈት እኔ አላውቅም፣ ግን እንደዚህ አንዳንድ ልጆች ምናምን ይሰራል ስትል እሰማለሁ። ይሰራል ስትል ልጇ መታመሙን አይምሮ መታመሙን ትንሽ አታውቂም? እሷ ስትል ነው የሰማሁት እንጂ ይታመም አይታመም አላውቅም። በሰዓቱ በወቅቱ የእህቷም ልጅ ነበረች። አረ ልጅሽ ላይ አታሟርቺ፣ ልጁ ደህና ነው ሰላም ነው ስትላትም ነበረ። ታርጊና በተራሽ ታወራለች። ሚሚ አታብሪው፣ ማይኩን አታብሪው። ሚሚ ካልፈቀድኩልሽ አታብሪው ፕሊዝ። ኦኬ የኔ ጥያቄ ባለቤቷ ያልጋ ቁራኛ ነው? ዳይፐር ተጠቃሚ ነው? ዳይፐር ይጠቀማለን ስትል ሰማለሁ። ጓደኛ አይደለች? አብረን እናወራለን። 12 ዓመት ጓደኛሞች ሆናችሁ ሙሉ ችግሯን ነግራሽ እሷ ቤተሰቦችሽ ጋር በሄደች ቁጥር እቃ ይዛልሽ እየሄደች ቤተሰቦችሽን እያየች አንቺ ስለ እሷ ምንም አታውቂም ማለት እያንዳንዱን ጠይቅሽን ነገር እኔ እንጃ ትላለች ምናምን ነው እያልሽ ያለሽው ላይክ እንደ ትናንት እንደተዋወቀ ሰው። የ12 ዓመት ጓደኝነት ማለት ባይዘወይ ቀላል አይደለም። መወለድ ቋንቋ ነው። አንዳንዴ ፈጣሪ ጥሩ ጓደኛ ከሰጠን ከእህትም በላይ ትሆናለች እና ስፔሻሊ ደግሞ የስደት ጓደኛ እቺ ሴት ታሪኳን እንደነገረችን የሰዎቹን ስም እየጠራች ነው። ቤሩት ላይ የሚገኙ የሚያውቋትን ሰዎች ሁሉ ስም እየጠራች ስለ ታሪኳ እውነትነት ሰዎች ከዋሻው ይምጡና እዚህ ቤት ይናገሩ እያለች ነው ታሪኳን እየተናገረች ያለችው። በጣም ያሳዝናል ታሪኳ። በልጅነቷ ተሰዳ 14 ዓመት እየሰራች ከሷም አልፎ ልጇን አምጥታ የ24 ዓመት ልጇ እየሰራች እያገዘቻት ነው። ለምን እናቷን ትደጉማለች፣ ታማሚ የአልጋ ቁራኛ ባሏን ትደጉማለች፣ ኢትዮጵያ ያለው ወንዱ ልጇን ትደጉማለች። እንደገና ሴት ልጅ አለት የ9 ዓመት የ24 የ23 የ19 ዓመት ልጆች ያደረሰች ትልቅ እናት ናት። ግን ያው ስላልሞላላት ስላላለላት እንጂ በዚህ ሰዓት ማረፊያዋ ሰዓት ነበረ። ይህንን ሁሉ ታሪኳን የምታውቂ ጓደኛዋ ሆነሽ ግን አዱ ነው። እኔ ምንም እየፈረድኩብሽ ምናምን አይደለም፣ ግን እኔ እንኳን ዛሬ ሰምቻት በጣም አዝኜላታለሁ። ምንም አይነት እዝነት አይታይብሽም ጓደኛሽ ላይ? አታሳዝንሽም? ያሳለፈችው መከራና ስቃይ ሀይባዬ እዚህ ጋር ማለት ነው። ይኸውልሽ አንቺ የምትይው ነገር ሁላ ማለት ነው ለእኔ አዲስ ነው። አዲስ ነገር ከሆነ እንዴት አድርጌ ነው ማዝ ነው? አብረሽ መልተሻል፣ አብረሽ ተሻል። እውነተኛ ህይወቷን ንገሪና። እየዋሸችን ነው ማለት ነው። እንደዛ ከሆነ አንቺ እውነተኛ ላይፏን ንገሪን። እየዋሸችን ነው ማለት ነው። ያው ልቤ ተነክቷል። በታሪኳ በጣም አዝኛለሁ። በጣም አሳዝናኛለች። ለምን እኔም ሴት ነኝ፣ እኔም እናት ነኝ። እሺ ይኸውልሽ አቢባዬ ቤተሰቦቿ ያውቁኛል፣ አውቃቸዋለሁ። ያኔ እንነጋገራለን፣ እናወራለን እንጂ እኔ እነሱ ጋር በነበርኩበት ቤሩት ወደ 12 ዓመት ምናምን ነው። አንዴ ነው የሄድኩትኝ። የሄድኩም ጊዜ እኔ አልሄድኩም። እሷ ናት እኛ ቤት ሄደችው። ካልሽስ ስለኛ ቤት የምታውቀው እሷ ናት። እኔ ስለ እሷ ቤት አላውቅም። ግን በወሬ ደረጃ እናወራለን። እንዴት ነሽ፣ ደህና ነሽ ምናምን እንባባላለን። ግን በወሬ ደረጃ በምትለው ደረጃ የማውቀውን ያህል ነው መናገር ያለብኝ። አሁን ያለችው ህይወቷ ውሸት ነው፣ ውሸት ነው። እውነት በታማሚ ባል የላትም። እውነት ታማሚ ልጅ ኢትዮጵያ ውስጥ የላትም። እውነት ሴት ልጅ ቤሩት የለቻትም። እውነት ቤሩት ላይ 12 ዓመት ነው፣ 14 ዓመት አልቆየችም። ታሪኳ ሁሉ ውሸት ነው። እኔ ከአንቺ መስማት ፈልጌ ነው፣ እሷን ብቻ ስላላመንኳት።
አብረን የቆየ ነው እኮ አብረን ነው የቆየ ነው። እኔና እሷ እዚህ ሀገር ውስጥ አብረን የቆየ ነው። ረዥም ጊዜያችን ነው። ባሌም ታመመ ስትል ሰምቻለሁ፣ እሰማለሁ። በወቅቱ በሰዓቱ ይኸውልሽ እኛ ጓደኛ ማቾች እኔና እሷ ብቻ አይደለንም፣ ብዙ ነን። ገባሽ? ብዙ ስለሆነ አንዴ እዛ አንዴ እዚህ ነው። ሲቀጥል ደግሞ እሷ ከኛም ተለቅ ስላለች ስንጣላ ራሱ የማስታረቅ ባህሪ የላትም። አንዱን ወግና ነበር የምታኮርፍ የነበረው። ለምን እንደሆነ ታውቂያለሽ? ፀጉር ቤት ከፍቼ በዛ ሰዓት ደስተኛ አልነበረችም፣ ራቀች አለችኝ። እኔ እሷ ስላገኘች እኔ ሳጣ እኮ እሷ ትደጉመኛለች፣ እሷ ታግዘኛለች። ለምንድነው ደስተኛ ማሉ ነው? በወቅቱ በሰዓቱ ከሁለት ጓደኛ ማቾቼ ጋር ተኳርፌ ነበረ። ሲቀጥልም እሷ አብራኝ ስላኮረፈች እዛ ጋር እነሱ አኩርፈውኝ እዛ ጋር እኔ መገኘት አለብኝ ብለሽ ታስቢያለሽ? አቢባዬ አኩርፈውኛል። ምክንያቱን አላውቅም። እዛ ጋር መገኘት የለብኝም። በወቅቱ በሰዓቱ እህቴም ነበረች። ከእህቴ ጋር ነበር ሳሳልፍ የነበረው። ሲቀጥል ደግሞ እነሱ በሌሉ ታይም ራሱ ሄዳለሁ። ተኳርፈን እንኳ አልቀርም፣ ግን ሄዳለሁ። እሷ ላገኛትም ላላገኛትም እችላለሁ። ግን እንጀራ ባለውበት አካባቢ ኢትዮጵያ ሄዳ ታማ ቤቷ ውስጥ እቃዎቿን ምናምን ወስደሻል? እቃዎቿን አወዳድመሽ ስትመጣ ቤቷን ባዶ አግኝተዋለች? የተከራየንበት ቤት አለ። እቃዋን ወስጄ እዛን ያስቀመጥኩላት። እኔ እዛ ቤት አልኖርም፣ ታውቃለች። በርሜልና ቁምሳጥን ነው አስተካክለው ያለውን እቃ አጣጥፈው አሉ ጓደኞቼ አስቀምጠውላታል። እኔ ማውቀው ታሪክ የለም። እሺ፣ በርሜል ውስጥ የነበሩት ልብሶች ምን በላቸው? ምንድን የበላቸው? አይጥ በርሜል ውስጥ እንዴት ይገባል አለች። በርሜሉ ቀዳዳ ነበር። ልብሶቿ እንዳለ በአይጥ ተበልተው ነው ያገኘቻቸው ስትመጣ። ይህንስ ታውቂያለሽ? ሲጀመር ይኸውልሽ ቤቱ የተዘጋ ነው፣ ማንም አይኖርበትም። ሲቀጥል እኔ ማውቀው ታሪክ የለም። የአይጥ በርሜል ውስጥ ገብቶ ይብላው አይብላው ከአንቺ ነው የሰማሁት። እግዚአብሔርን እኔ ማውቀው ታሪክ የለም። እሺ፣ ግን ያማታል። በየጊዜው ትታመማለች፣ ጸበል ትገባለች። ሆስፒታልም ካሜራ በአፏ በመቀመጫው ምንም እየተከተተ ትመረመራለች። በሽታዋ ሊታወቅላት አልቻለም። ያማታል ብዙ ጊዜ። ሰውየው አንዴ በጣም ሀማት ሆስፒታል ብዙ ሆነን ከጓደኞቼ ጋር ሄደን አስታመናት፣ ተመላልሰን ጠይቀናት፣ ስትሳፈር ራሱ አሳፍረናት ነው የመጣችው። ምንድን ነው የሚያማት? በየጊዜው ምን እንደሚያማት ታውቂያለሽ? በሽታዋ ምንድን ነው? እኔ ምን አውቃለሁ? አቡዬ ሐኪም ነው የሚነግራት። እኔ ምን አውቃለሁ? ሆዴ ላይ ነው ችግር ያለው ትላለች ራሷ ስትል እሰማለሁ። ከዛ በኋላ ታውቂያለሽ የዚህ ሀገር ዶክተሮች የጽሁፍ ምናምን አረብኛ ምናምን ብዙም እንትን አንልም። እነሱ ራሳቸው ነግረውን ነው እንጂ ብዙም አናውቅም። በ12 ዓመት የጓደኝነት ህይወት ስለሷ ምን ታውቂያለሽ? ለምሳሌም አልገባኝ። ሁሉንም አላውቅም ነው ያልሽኝ ማሪ። የጠየኩሽን ሁሉ ተታመማለች አላውቅም፣ ችግር ላይ ናት አላውቅም። እሺ ህይወቷ እንዴት ነው? 12 ዓመት ሙሉ ስደት ላይ ኖራ ምንም የላትም፣ ስቃይ ላይ ናት። በየጊዜው ጸበል ትገባለች። ለምንድን ነው የሚያሟጥ አላውቅም። እሺ ሰው ለሰዎች እዚህ ሀገር ስትሄድ አይቻላቅማ፣ ጸበል ስትሄድ አይቻላቅማ። እዚህ ሀገር ጸበል ተጠምቃ ታውቃለች? አብሬያት ነበረ ሀቡ ጊዮርጊስ የሚሄደው በእግዚአብሔር። ይሄው ጓደኞች ጊዮርጊስ ጥምቀት አለ እንደ ሄደን ጸልየን ነው የምንመጣው። ጥምቀት አለ ትጠመቂያለሽ። መንፈስ ተነስቶብኝ እራሱ አብራኝ እየሄደች 2 3 ያሉ ጓደኞች ያውቃሉ። ሀቡዬ መንፈሱ ምን አለ? መዝሙት ቤተክርስቲያን ሄደናል 2 3 ልክ ነው። እንትን ኢትዮጵያ በነበረች ጊዜ ታማ ጸበል ገብታ በነበረ ጊዜ ጠይቀሻት ታውቂያለሽ? እንዴት ነሽ? ደህና ነሽ ወይ? ተሻለሽ ወይ ብለሽ? አላውቅም። ለምን እኮ
ማለት እንደ ጓደኝነታቸው አብራችሁ እንደመብላት እንደመጠጣት ስለምትወድሽ ነው። ባይዘው ስለምትወድሽ ጠበቀች እና ከፋት። ገባሽ? ኢትዮጵያ ውስጥ ከአረብ ሀገር ገብተን ታመን አስብ፣ ጸበል ገብታ ይቸግራታል አይደለ? ትቸገራለች። ገንዘብ እንኳን ባትልኪላት እንደ ጓደኛ እንደ 12 ዓመት ጓደኛ እንዴት ነሽ፣ ተሻለሽ ወይ፣ ዳንሽ ወይ፣ ሞትሽ ወይ ተብሎ ሰው ቼክ ይደረጋል። በጣም ስለምትወድሽ ከፋት ስላልጠየቅሻት። ስለዚህ ለምንድን ያልጠየኳትን ምክንያት አለኝ። ኦኬ እሺ ተናገር፣ ችግር የለም። አይ ትናገር። ቆይ ሚሚ ዝም በይ፣ እሷ ትናገር። ምክንያት ስለ ቤተሰቦቿ ራሷ ትናገር። ለቤተሰቦቿም 18 ኪሎ እቃ ተሸክሜ ሄጄ እንኳን እንዴት ነሽ ተሻለሽ ወይ ደህና ነሽ አላሉኝም ማለት። ስለዚህ ከነ ቤተሰቦችሽ ነው ያልጠይቃቸዋት። ይሄን ደግሞ ስለምትወድሽ ነው እንጂ እኔ አንድ ሰው ካልጠየቀኝ አልጠየቀኝም፣ የራሱ ጉዳይ ተወዋለሁ። ለምን አልጠየቀኝም ብዬ አልጠይቀውም። እሷ በጣም ስለምትወድሽ ነው የጠየቀችሽ እኮ። ለቤተሰቦቼ 18 ኪሎ እቃ መቼ ነው የወሰደችላቸው? ቤተሰቦቼ እኮ አሉ፣ አልሞቱም። አልመለስልሽ የሄድኩ ጊዜ እኔ ታምሜ የሄድኩ ጊዜ ከሪና ኢትዮጵያ ሆና ሻንጣ ውስጥ በዝናብ ውስጥ እኔ እያመመኝ ለዛ ብሎን የደብተር እቃ፣ ጫማ፣ ለየሺ ልብስ፣ ሽቶ ምን ገዝተሽ ሻንጣዬ ባዶ ስለሆነ የኔ እቃ ተመላሽ ስለሆነ ይቀመጥ ብዬ የኔ የታመምኩኝ መቆም እያቃተኝ ሻንጣ እቃ ይዤላችሁ አልሄድኩኛ። የሌላውን ጊዜ ተይውስ እቃ ይዘሽ ሄደሻል። ግን ስንት ኪሎ? 18 ኪሎ ሙሉ ይዘሽልኝ ሄደሻል እቃ። በወቅቱ በሰዓቱ እንደውም ይቅርብኝ አልፈልግም ስልሽ ራስሽ ነሽ በግድ የወሰድሽልኝ። ይሄ የጓደኝነታችን ነው። ልክ ነሽ። ግን 18 ኪሎ እቃ ሙሉ ወስደሽልኛል ለእኔ። ኪሎን ታይም ተሳስታ ይሆናል። አይን አለምዬ በጣም ጥሩ። አንቺ ራስሽ አልሽው የጓደኝነታችን ነው። የጓደኝነታችሁን እያመማት ጸበል እየሄደች እቃ ይዛልሽ ሄደች ለቤተሰቦችሽ ስለምትወድሽ ራሷ። ጸበል ስትሄድ እኔ አላውቅማ። ጸበል ስትሄድ እዚህ ሀገር ጸበል ስትሄድ እኔ አላውቅም። ግን ቤተክርስቲያን እንሄዳለን። እሺ አይ ታማ አመት ስትቀመጥ ጸበል እንዴት ነሽ ያላልሻት ለምንድን ነው? እሱን ምክንያት ንገሪኝ። ለጓደኝነታችሁ እሷ እቃ ይዛልሽ ሄደች። የጓደኝነት ነው ኖርማል ነው ብለሻል። ትክክል ነሽ። የጓደኝነት ነው። የጓደኝነት ጥየቃ እንዴት ነሽ ተሻለሽ ወይ የሚለውን ጥየቃ አመት ሙሉ ለምን አልጠየቅሻትም? ምን ነበር ምክንያትሽ? ይኸውልሽ በመሀል እናወራ ነበረ እንዴት ነሽ ደህና ነሽ ተሻለሽ ወይ ላት ነበረ እናወራ ነበረ። በመሀል ልጅ ጠፋ በሚለው ነው እኔ እና እሷ የተቀያየም ነው ማለት ነው። በማን አሁን በቅድም በተነጋገርናት አሚናት በምትባለው ልጅ ማለት ነው። በእሷ ነው ተቀያየምን። ከዛ ተዘጋጋን። አናዳኝ። እኔ እንደውም ኢሞ ላይ ቴሌግራም ላይ ቦይሶች ሁላ አሉ፣ ግን አስቀምጨዋለሁ። ያኛው ስልኬ ተበላሽቷል። ሰድባኛለች ሁላ ብዙ ነገር ብላኛለች። እኔ ልክልሻለሁ ስልክ አስቼ ምን እንዳለችኝ ማለት ነው። ስለሰደበችኝ። ሲቀጥል ደግሞ እኔ የእሷን እቃ እዚህ የምትባል ጓደኛ ነበረችን ከእሷ ጋር አብሬ የሚመጣ ሰው አለ ብላ አውጥተን የድሮ መክተብ አለ እዛ ወስደንላት ሰተንላታል። ግን ለሌላ ጓደኛችን ምን አለች? እቄን ከለከለችኝ ብላ አለች እሷ ማለት ነው። ከዛ ያቺ ጓደኛዋ ደግሞ ደውላ ለምንድን ነው እቃዋን ማሰጫት ለምን ከለከልሻት አይናለን ብላለችኝ። ግን ያንን እቃ አስተካክለንላት በሻንጣ ስለሚያስፈልጋት ብለን ከጓደኛችን ጋር እዛ አስቀምጠንላታል። በዚህ ቅር ስላለኝ በቃ ዘጋዋት፣ ብሉክም አድርጊያታል። ኦኬ እሺ። ስለዚህ ስለተቀየምሻት ነው። ማናት ሀሊማትን አስጠፋሽ ስላለች ሀሊማት አንቺ ጋር ሆና ለምን አላየኋትም አልሻት? ምን ነበር ምክንያትሽ? ሀሊማትን አላየኋትም አንደኛ ነገር ጠፋሽ ከተባለ ጊዜው አልፏል፣ ረዥም ጊዜ ነው። ሲቀጥል ደግሞ እኛ ቤት የተከራየንበት ቤት እየመጡ ልጆች ነበሩ። እነዛ ልጆች እንዳያያዙ እንዳያስይዟቸው ግዴታ እሷን አላየዋትም ማለት ነበረብኝ። ገባሽ?
ያ ገባኝ እኮ ግን እንደ ጓደኛ መዋሸት ትክክል አይደለም ብዬ ነው። እንዳላችሁ የ12 ዓመት ጓደኝነት አብራችሁ አንድ ቤት እንደመኖራችሁ እንደመብላሃችሁ እንደመጠጣታችሁ ማንም ከእሷ ሊበልጥ አይገባም። ሶ ሀሊማትን አንቺ ከተቀበልሻት ከመንገድ ላይ ካላስጠፋሻት አንቺ እንዳልሽው ሀሊማትን አይተሻታለሁ ስትልሽ አሁን ጠፍታ እኮ መንገድ ላይ ከምትወድቅ ብዬ ተቀብዬ ቤት አምጥቻታለሁ ብትይው ንጽህናሽን ነው ታማኝነትሽን ነው የሚያሳየው እንጂ ምንም የተደበቀ ነገር አይኖርም ነበር። አቢባዬ በወቅቱ በሰዓቱ እኔና እሷ ተኮራርፈንም ስለነበረ ምናልባት እንኳን ለሰውየው ከነገረችው ሰውየው መጥቶ እንዳያስይዛቸው ነው። ገባሽ? ተቀያይመሽም ደግሞ የምታደርጊውን ነገር አታቂም። በሰዓቱ በወቅቱ ተናደሽ ያንን ነገር አስቤ ነው እንጂ ለክፋት አይደለም። ምክንያቱም ለአንድ ሰው ብለሽ ብዙ ሰውን አሳልፈሽ አትሰጪም። ጓደኝነት ማለት አብሮ መብላት ማለት ዝም ብሎ አይደለም። ያንን በማሰብ ነው። እኔ ክፋት ኖሮብኝ አይደለም። ግን ኢዚት ኖርማል አይና የመጡ ሁሉም ሰው ማለት አንድ ሰው ኢትስ ኦኬ ገባሽ? አንድ ሰው ችግር የለውም። ሁሉም ሰው አንቺ ስለ እሷ መጥፎ እንደምታወሪ እየመጣ ሲነግራት ኢዚት ኖርማል ካንሰር እንዳለባት እንደምታወሪ ልጇ ይኸው የኃጢአቷ ብዛት ልጇ አበደ ብለሽ እንደምታወሪ ሴት ልጇ ቤሩት ላይ ያለችው ወንድ ለምዳ ነው ዳሌዋ የሰፋው እያልሽ እንደምታወሪ አረብ ተይው፣ አበሻ ምቀኛ ነው ሊያጣላችሁ ነው። በል አረብ አሰሪዋ ምን ሊጠቀም ነው? ካንሰር አለባት እንዳታመጣት ብላኛለች የሚላት አሰሪዋ ወንድ ያውም ሀበሻው እናንተን ለማጣላት ነው። ሁሉም ሀበሻ የሚያወራው እናንተ ጎረቤቱን ቤተክርስቲያንም ሁሉም ቦታ ትቅርብሽ ስለ አንቺ እንዲህ ነው ኳለሽ የምታወራው የሚላት ተይው፣ ሀበሻ ምቀኛ ነው ሊያጣላችሁ ነው። አረቡ ምን ፈልጎ ነው? አሰሪዋ አለቃዋ ምን ፈልጎ ነው ካንሰር አለባት እንዳታመጣት አለችኝ የሚላት አረቡ? እሱም ሊያጣላችሁ ፈልጎ ነው። ማን ነው ያላት? አረቡ ማን ነው? ስማቸውን ጥሪ። ሚሚ መምጣት ከቻሉ ይምጡ። ያሉሽን ስማቸውን ጥሪ። ስልክ ሰጥሻለሁ። መዳም ኦላ ብላለች። ሚስተር ሆሳም ሳኢድ አዋሰ ኦላ ማናት? የሚስተር ሆሳም ሚስት ነች። አንዴ ምን ሌላ ማታውቂውን ነገር እንትና ትይኛለሽ። ከዊሳም ሚስት ጋር እኔ ግንኙነት አለኝ እንዴ? ዝም ብያለሁኝ እኮ አሁን ስታወሪ አይናለም። ዝም ብያለሁ። እኔ ግንኙነት አለኝ እንዴ? የሚሾው እኔ እሱ ሰጥሻለሁ። ቁጥሯን እራሷን ትጠይቃታለች። ሀቢባ ቁጥሯን ሰጣታለሁ፣ እራሷን ትጠይቃታለች። መዳም ችግር የለም። በቃ ያልሻቸውን እንዳለ የተናገርሻቸውን ሁሉ ማስረጃ ያዥና ጠይቂኝ በማስረጃው። አሁን ይኸውልሽ እዚህ ጋር ትዕግስት የምትባል ልጅ አለች። ብዙ ሲነግሩኝ እምቢ አልኩት። ሽክዬ የምትባል አለች። የከሪና ልጅ አለች። ስለ እኔ ምንም ነገር ቢያወሩ ስለማልሰማቸው ሰዎች አሉና አስገቢያቸውና ከኔ አትስሚ። የኔን ታሪክ አንዲት ልጅ እንደውም ይኸውልሽ ይሁን የምትባል ልጅ እኔ ሀሊማት ስትጠፋ ነበርኩኝ ልመስክር ብላ ነው የጻፈችው ኮመንት ላይ። የምታውቋት ከሆነ ንገሩኝ። ሰላም ውዴ፣ እንዴት ነሽ? አለሁኝ። እኔ ቤቲ ነኝ። ታውቀኛለች አይናለም? አወቅሻት? ቤቲ አውቃታለሁ። አዎ። እሺ ቤቲ ምን ነበር? ስለ አሚናት ብቻ እኔ አውቃለሁ፣ ስለ ሌላ ነገር አላውቅም። ግን የዛኔ አሚና ስትጠፋ እኛም ቤት ውስጥ ነበርን። እኔ አብሬ ነው ከነሱ ጋር የዛኔ እጃሳ ቤት የምኖረው። እሺ። እና የዛኔ ቤሩት ውስጥ ግርግር ነበርና ሁላችንም ስራ ለቀን ቤት ውስጥ ነበርን፣ የዛን ቀን ማለት ነው። አይንዬ እኛ ቤት አትኖርም፣ ግን ቤት የተከራየችው ለእኛ ነው፣ ለእኛ ለእንደኔ አይነቱ ማለት ነው። እሷ ማዳም ቤት ነው የምትሰራው። እና እንደዚሁ ማታ ማታ እኛ ጋር ቡና አፍልተን ስንጠራት ምናምን ነገር እየመጠች አንዳንዴ እኛ የው አትውጡ ስለተባለን በር ዘግታ ቤት ነበረ የምንኖረው። የዛኔ ግርግር ነበረ በኃይለኛው ማለት ነው። ቆይቶ ለረድ ከዛ የዛን ቀን እኛ አብረን ያለ ዝናብም ነበረ። ስልክ ተደወለላት እና መንገድ ላይ ነኝ የምወጡበት አላቅም ነይና ውሰጂ ስትላት ነው አይኒ የዛኔ ከኛ ቤት ወጣ ሄዳ ያመጠቻል ማለት ነው እኛ ጋር። ኦኬ። ስለዚህ ሀውለት ነው ስሟ። ማን ነው ስሟ?
አሚናት ትባላለች። አሚናት አይናለም ጋር ደውላ መንገድ ላይ እኔ ውሰጂኝ ስትላት ነው ሄዳ የወሰደቻት። አዎ ግልጽ ስነግርሽ ማለት ከዛ እንደውም እኔ ነበርኩኝ ምናምን እሷ ሰፈሩን አላውቅም ስትል ልብስ ምናምን ገዝተን ያመጠንላት። የአይናለምን ቁጥር ኬት አመጣች? ያመጣቻት ከኢትዮጵያ ሚሚ ሆና ሳለ የአይናለምን ቁጥር ኬት አምጥታ አላውቅም፣ ግን ቡና አፍልተን እሱን አላውቅም፣ ግን የዛን ቀናሽ ቁጥሯን የአሚናትን ቁጥር እንዴት እንዳወቅኩ እኔ ልንገርሽ። ራሷ ሚሚሾ ናት ያስተዋወቀችኝ። የአንድ ሀገር ልጆች ናቸው። ብር ላኪላት ብላ ራሷ ናት ያስተዋወቀችኝ። ቁጥሯ አለኝ አላት። እንደውም ልጥፋ ሁላ ስትለኝ እንዳትጠፊ ብያታለሁ በወቅቱ በሰዓቱ። ከዛ ሴትዮዬ ታሳፍረኝ ነው ሱሱ የሚለውን ስም አስገቢ። ሱሱ አርሴናል የሚል ሱሱ አርሴናል የሚል የህፃን ልጅ ፎቶ ፕሮፋይል፣ የሴት ህፃን ፎቶ ፕሮፋይል። አይ ብዙ ሱሶች አሉ ቲክቶክ ላይ። ለዛ ነው እስኪ ያትሷ ከሆነች ኢንቫይት አድርጊያታለሁ። እንትን ውዴ ታዲያ ለምን እሷ ራሷ አፏን አውጥታ በፊት ለፊትሽ ላይፍ የሚለው ሱሱ ላይፍ ኦኬ፣ ሱሱ ላይፍ ጻፊ የሆነ ነገር እኔ ኢንቫይት ያደረግኳት ግን ሱሱ አርሴናል የምትባለች ነው። በቃ እናቱ አክሰፕት እንዳታረጊ እሺ። በስተት ነው ሱሱ ላቭ ላለው ብለሽ ነው። ሱሱ ላቭ አገኘዋት እና ማለት ነው። ለምንድን ነው ደፍራ በፊት ለፊትሽ እሷ ናት ያስጠፋችኝ ያለቻት ለሚሚ? ታዲያ እሱን እንግዲህ አላውቅም። ኦኬ እሺ። ስለዚህ ዞሮ ዞሮ አላስጠፋኋትም። እሷ ናት ደውላ በፊት ለፊቴ እኔና እሷ እኔና አሚናት ሚሚሾ ሶስታችን ተገናኝተን እሷ ናት ያስጠፋች ብላ አላለችም። ይሄ ውሸት ነው። በላ ሰው አለ ከድት ያለች መጀመሪያ እኛ ብቻ ነን አላልሽም እንዴ? መጀመሪያ እኛ ብቻ ነን እንኳን ሶስታችን ነን አልሽ። ከድጃ ካለች ጥሪያትና ትመስክር። የምትመሰክር ከሆነ ወይ ደግሞ ራሷ ማነው ስሟ? ስሟ ራሷ ለምን አትመጣም? አሚናት ራሷ መጣ። ለምን እውነቱን አትናገርም? አሚናት ያለች እሱም ጥሩ ነገር ነው። ሲቀጥል ደግሞ አሚናትን አንቺ ጃዛ ቤት ነው የምትኖረው? አሚናት ቤቱን እኔ ነበርኩ የተከራየሁት ማለት ነው። እሷ መዳም ቤት ኮንትራት ነች እና ተከራይተ ነው እንደዚህ እንትን እንላለን። እቃው የእኔ ነው እንዳለ ያለው እና እኔ ሲሄድ ልጆች የሚጠፉትን ልጆች እያስቀመጠች ብር ሻንጣ ምናምን ያስቀምጡትን ክራይ ቤት ይከፍላሉ። ግን እኔ ጠይቄያታለሁ። የጠፋች ቀን ጠይቄያታለሁ። አላየኋትም ያለችኝ የጠፋች ቀን ማግስት በጠዋት አላየኋትም እኮ ነገርኩሽ እኮ ምክንያቱን እኮ ነገርኩሽ። ልጅቷም እኮ ያው ገብታ ነገረችሽ። በእሷ ምክንያት ሌላ ሰው እንትን ማለት የለበትም። በወቅቱ በሰዓቱ ሁሉም ስራ አጥቶ ብዙ ናቸው ቤት ውስጥ የተቀመጡት። የቤት ኪራይ እንኳን መክፈል ያቃታቸው ሰዓት ነበረ በሰዓቱ ማለት ነው። ያገሯን ልጅ መቼም ጠፋሽ ብላ በሰው ሀገር አታስይዛትም ማለት ስለዋሻውሽ እሷን ስለዋሻው ኦኬ ምክንያት አለኝ አልኩሽ። ምክንያት ምንድን ነው? እዛ ጋር ለሰዎቹ ምናልባት እንኳን እኔና እሷ ስለተጣላን አሳልፋ እንዳትሰጣቸው በል ብዬ ነው እንጂ ሌላ ምክንያት ኖሮኝ አይደለም። ሲቀጥል እኔና እሷ ራሱ ብዙ ልጆችን ጠፍተው ተቀብለን እያስገባን ቤት ውስጥ እያስቀመጥን ያለን ታውቀዋለች። እሷ ራሱ መንገድ ላይ አግኝቼ የማስገባቸው ልጆች አሉ።